السلام عليكم استاذ. السلام ورحمة الله وبركاته. أهلا. አምኑ لا. እሺ ከተሰማ በደንብ ሁለት ጥያቄ አለኝ። አንደኛው እሱ በጠየቀው አሁን ወንድማችን በጠየቀው ላይ አንድ ሰው ለምሳሌ በሸሪያ ባለበት ህግ ወንጀል ቢሰራ እና ቢቀጣ በሸሪያው ህግ መሰረት ይቀጣሉ አይቀጣም ወይ? ህጋዊ አብራራ። እና አንድ ሰው በምድር ላይ አላህ ስብሐነሁ ወተዓላ በነቢያቶች በኩል ባወረደው ህግና ስርዓት መሰረት ከተዳኘ በምድር ላይ በዚያ ህግና ስርዓት ከተቆመበት በቀጣዩ ዓለም ይቀጣል ወይ? አይቀጣም። ያ ራሱ እንደ ንስሐ ይቆጠርለታል እና በቀጣዩ ዓለም አይቀጣም። ይሄ ሰው ቅሰቱል ጋሚዲያ ታውቃላችሁ? ሐዲስ ላይ ሰምታችኋል። የጋሚዲያዋን ሴት በነቢ ሰለላሁ ዐለይሂ ወሰለም ጊዜ ያ ረሱለላህ ኢኒ ሑብላ ሚነ ዚና ፈጠሂርኒ አለች። አንቱ የአላህ መልእክተኛ ሆይ እኔ በዝሙት አርግዣለሁ እና እባካችሁ ከኃጢአቴ ያንጹኝ አለች። አሁን እዚህ ጋር ትልቅ መረጃ ያዙ። ከኃጢአቴ ያንጹኝ ብላ እየተናገረች ያለው ማንን ነው? ረያን ነቢ ሰለላሁ ዐለይሂ ወሰለም። አየህ፣ ነቢያቶች ከኃጢአት ያነጻሉ ተብሎ ቢገለጽ ችግር የለውም። ከኃጢአት ያድናሉ ተብሎ ቢገለጽ ያቸው ህዝቡንም ከኃጢአቱ ያድናቸዋልና ስለተባለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ከኃጢአት ያድናል ስለዚህ አምላክ ነው አይባልም። በፍጹም አይባልም። ከኃጢአት ማዳን የሚለው ለነቢያት የሚሰጥ መገለጫ ነው። ነቢ ሰለላሁ ዐለይሂ ወሰለም ተብለዋል ወይ? አዎ ተብለዋል። ከኃጢአት ያድኑኝ ያንጹኝ ብላ ተናግራለች። ነገር ግን ከኃጢአት የሚነጻው እንዴት ነው ከተባለ የአምላክ ህግና ስርዓትን እነዚያ ሰዎች ነቢያት ስለሚያስጠብቋቸው ያንን የአምላክ ህግና ስርዓት ያን ሲጠብቅና በዚያ ህግና ስርዓት ሲሄድ ጊዜ ሰውየው የኃጢአትን ስርየት ያገኛል ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ከኃጢአት የሚያነጹ ተብለው በቁርአንም ሁሉ ተገልጸዋል። ገብታችኋል? የነቢያት መገለጫ ነው። ማን ነው ግን ኃጢአቱን የሚምረው? አምላክ ነው። ከኃጢአት የሚነጹበትን መንገድ የሚያሳየውና የሚያስተምረው ደግሞ ማን ነው? አንድ ሰው ንስሐ ካደረገ ወደ አላህ ኃጢአቱ ይማርለታል። እና ያቺ ሴት ከኃጢአቴ አንጻኝ አንተ የአላህ መልእክተኛ ብላ ስትመጣ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ያንን የሰራቸውን ኃጢአት መሰረት አድርጎ በቁርአንና በሐዲስ ላይ የመጣውን ህግና ስርዓት ሲፈጸምባት ጊዜ የተናገሩትን ሐዲስ አዳምጡ። ኢነሃ ታበት አሉ። አያቸው አይደለ? እርሷ ንስሐ አድርጋለች፣ ተውበት አድርጋለች። ንስሐ አድርጋለች። በሉት ለው ወዚዐት ተውበቱሃ ዐላ አህሊል መዲና ለከፈትሁም አሉ። ይህች ሴት ያደረገችው ንስሐ አጠቃላይ ለሁላችሁም ለመዲና ሰዎች ቢከፋፈል ለበቃቸው ነበር አሉ። ስለዚህ የአምላክ ህግና ስርዓት የተፈጸመባቸው ማንም ሰው ተውበት ካደረገው በላይ የነሱ ይበልጣል እንዳሉ። ስለዚህ ያ ኃጢአታቸው ይማርላቸዋል። በዚያ በኃጢአታቸው አይጠይቁም ከአላህ ስብሐነሁ ወተዓላ ዘንድ ማለት ነው። ፈማ ዳመ ኡቂመ ዐለይሂም አልሑዱድ አልሸርዕያ አለቲ ጃአት ፊል ኪታቢ ወሱና ፈኢነ አላህ ስብሐነሁ ወተዓላ ላ ዩዓቂብሁም የውመል ቂያማ። አላህ የትንሣኤ ቀን አይቀጣቸውም ያ ህግና ስርዓት እስከተፈጸመባቸው ድረስ። ይህን ይመስላል። እሺ ሁለተኛው ጥያቄ ደግሞ አንድ ሰው የጀማ ሰላትም እንደሚያገኘው ምን ያክል እስከ የትኛው ለምሳሌ አንደኛው የመጀመሪያ ቢያልፈው ሁለተኛው ቢያልፈው እስከ የትኛው ሊሆን ይችላል? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን አድረከ ረክዐተን ፈቀድ አድረከ ሰላት። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንዲትን ረክዓ ያገኘ ሰው በእርግጥም ረክዓ ያንን ሶላት አግኝቷል ይባላል ብለው ተናግረዋል። ለምሳሌ ሶላት ልሰግድ ሄድክ ጊዜ ሶስቱንም ረክዓ ጨርሶ ኢማሙ የዙሁር ሶላትን አራተኛውን ረክዓ እያሰገደ አገኘኸው። የዛኔ አንተ ከገባህና አራተኛው ረክዓ ካገኘህ በቃ ሙሉ ዙሁርን ሶላትን አግኝተሃል የጀማዓ ሶላት ተብሎ ይታመናል። ልክ እሱ ሲያሰላምት ጊዜ አንተ ተነሳና የቀረውን ትሞላለህ። እሺ አራቱንም ረክዓ ጨርሶ አተሕያቱ ላይ ቢደርስስ የዛኔ የጀማዓን ወንዳ ወይም ያንን ከእሱ ጋር ልክ እንደ ጀማዓ የሚሆነውን አጥተናል። ልክ ለምሳሌ የጁምዓ ሶላት ልክ እንዲሁም ሁለቱንም ረክዓ ጨርሶ ኢማሙ ገባችሁ አተሕያቱ ላይ ደርሶ የዛኔ ብትገቡ ጁምዓን አግኝታችሁ ይባላል? ላ ጁምዓን አላገኛችሁም። ታዲያ እንዴት ነው የምትሰግዱት ከተባለ ተነስታችሁ እንደ ዙሁር አራት ረክዓ ነው የምትሰግዱት። ነገር ግን እሺ አንዱን ረክዓ ጨርሶ በጁምዓ ቀን ሁለተኛው ረክዓ ላይ ቢደርስበት ኢማሙን ከተባለ የዛኔ ጁምዓ ሶላት አግኝቻለሁ። ስለዚህ ኢማሙ ሲያሰላምት ቆሜ አንድ ረክዓ መጨመር ብቻ ነው የሚጠበቅብኝ። ይህን ይመስላል። አመሰግናለሁ። ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረ፣ እንደው ትንሽ ግራ ገብቶኝ ነበር። እስኪ ሱረቱ ዙኽሩፍ ቁጥር 19 ላይ ማለት ነው
ወጀዐሉ الملائكة الذين هم عباد الرحمن إناثا ይላል ብዙ ቁርአኖች ላይ ማለት ነው። አንዳንድ ቁርአኖች ላይ ደግሞ ወጀዐሉ الملائكة الذين هم عند الرحمن ይላል። ይሄ ልዩነቱ ምንድነው? ልብ በሉ እዚህ ጋር አንዱ ከሌላው ጋር የሚጋጭ ነው ወይ? ላ የሚጋጭ አይደለም። اختلاف አለው ወይ? አዎ اختلاف አለው። اختلاف እንደ አረበኛ ለስንት ይከፈላል? ማን ነው የሚናገር? ልዩነት ለስንት ይከፈላል? 16 አይነት አገላለጽ ይኖረዋል። አረበኛ ቋንቋውን ነው አይደለም? አይደለም። ልዩነት ለስንት ይከፈላል? ልዩነት ለስንት ይከፈላል? ለሁለት ይከፈላል። ማን እንዲመልስ? ልዩነቶች ሁሉ ግጭቶች እንዳልሆኑ እንድትረዱ ነው። ልዩነት ለስንት ይከፈላል? ለሁለት። ማን ይባላሉ እነዚያ? اختلاف ينقسم الى قسمين اختلاف تنوع واختلاف تضاد አይደል እንዴ? اختلاف تنوع واختلاف تضاد اختلاف تضاد ምንድነው? አንደኛው ግጭትን የያዘ የሆነ የልዩነት አይነት ልብ በሉ። ያኛው ምንድነው? ሁለተኛው ደግሞ ግጭትን ያልያዘ የልዩነት አይነት። ታዲያስ አንዱ ሌላውን የሚገልጽና የሚያብራራ የሆነ ልዩነት። ታዲያ በቁርአን ውስጥ ያለው ግጭትን የያዘ ልዩነት አይደለም በፍጹም። ይሄን አላህ በቁርአን ላይ በሱረቱ ኒሳ ላይ ሲናገር ምን ይላል? አፈላ የተደበሩን አልቁርአን፣ ለመሆኑ ይሄን ቁርአን አያስተነትኑትምን? ወለው ካነ ምን ዒንዲ ገይሪላህ ለወጀዱ ፊህ እክትላፈን ከሲራ ይላል። ይህ ቁርአን ከአላህ ውጭ ከሌላ አካል ወርዶ ቢሆን ኖሮ በውስጡ በጣም ብዙ ግጭቶችን ባገኙበት ነበር ይላል። ልብ በሉ። ግጭት ብሎ ማለት ማነው? የልዩነት ግጭት ብሎ ማለት አንድ ቦታ ላይ ይሄን ሐራም ነው ብሎ ሌላ ቦታው ላይ ያንኑ ጉዳይ ሐላል ነው ቢል ነው። ለምሳሌ መላእክቶች አሉት በሰማይ ነው አለ ሐፍስ ምንቀራ። ሌላኛው ወርሽ መጥቶ ደግሞ መላእክቶች በሰማይ አይደለም በምድር ነው መኖሪያቸው ቢል ይሄ ግጭት ነው ይባላል አይባልም? መለሱ። አንዱ መጣና ሐፍስ ላይ ያለ ነው። ነገር ግን ሌላ ጠይቃቸው። አንዱ መጣና ምን አለ? መላእክቶች በሰማይ ነው የሚኖሩት አለ። ሌላኛው ደግሞ መላእክቶች የአላህ ባሪያዎችም ናቸው አለ። ልብ በሉ። ይሄ ግጭት ነው አይደለም? እህት ይሄ ግጭት ነው አይደለም? አንዱ መጣና መላእክቶች በሰማይ ነው፣ ሌላ ቦታ ላይ መጣና ደግሞ ሁሴን የአህመድና የሐዋ ልጅ ነው ተባልኩ። ደግሞ ሌላ የኔን ባህሪ ገለጸው። ይሄ ግጭት ነው ይባላል? ግጭት አይደለም። ይሄ ባህሪ ነው። አይዋ ነገር ግን ሁሴን ዱባይ ነው ያለው ብሎ አንደኛው መግለጫ፣ ሌላኛው ሁሴን አሁን ዱባይ አይደለም ኢትዮጵያ ነው ያለው ግን ግጭት ነው አይደለም? ይሄ ግጭት ነው። ይሄ ግጭት ነው። ወይንም ደግሞ ሁሴን የአህመድና የሐዋ ልጅ ነው ብሎ አንዱ መጽሐፍ፣ ሌላኛው አይ ሁሴን የዘለቀና ሸቂጥ ልጅ ነው አለ። ለምሳሌ ይሄ ግጭት ነው አይደለም? ይሄ ግጭት ነው። አያችሁ አይደል? ሁለቱ ዝኽሩፍ ላይ ሆነ እንምጣና ይሄን ቃዒዳና ህግ ከያዛችሁ በኋላ ሐፍስ ላይ ምን ይላል? ወጀዐሉ الملائكة الذين هم عباد الرحمن አለ። ወርሽ ላይ ምን አለ? ወጀዐሉ الملائكة الذين هم عند الرحمن አለ። ሐፍስ ምን ገለጸ? የአላህ ባሪያዎች ናቸው መላእክቶች አለ። ተመልከቱ። ወርሽ ደግሞ ምን አለ? ተጨማሪ ግንዛቤ ሰጠ። እነዚህ የአላህ ባሪያዎች عند الرحمن ከጌታ ከአላህ ዘንድ ነው መኖሪያቸው በሰማይ ላይ ነው አለ። ይሄ ቢጋጭ ነው ወይ? አይደለም። ዳም ተጨማሪ የሆነ የእነርሱን ዝርዝር መግለጫ ይሰጡናል። እነዚህ ሰባት የቁርአን አይነቶች እናንተ ቁርአን የተለያየ አይነት እንትን ነው የሚያመጣው ብሎ ስላለኝ ብቻ ነው። እና ከተረዳቸው አሁን ይሄ ነው። ሌላ ምሳሌ ልስጣቸው ቢያነሷቸው ነው። ሱረቱ አልፋቲሃ ላይ ማሊክ የውሚዲን እና መሊክ የውሚዲን። አይዋ صح ስለምን አስረዳቸው? ይችላል አምጥቶልኛል። አዳንች ማሊክ የውሚዲን ይላል። እንደማን? እንደ ሐፍስ። እንደ ወርሽስ መሊክ የውሚዲን። ማሊክ ማለት ምን ማለት ነው? ምንን የሚገልጽ ነው? ነውን ይገልጻል። አዎ ባህሪውን ልክናውን ይገልጽልናል። ማሊክ የውሚዲን የፍርዱ ቀን ባለቤት የሆነ ማለት ነው። ወታቻለ አይደል? የፍርዱ ቀን ባለቤት የሆነ መሊክ የውሚዲን የፍርዱ ቀን ባለቤት እርሱ ነው እያለን ነው። እርሱ በቃ ባለቤት እሱ ነው። የዛኔ ደግሞ ባለቤትነቱ ለእርሱ ነው። እንዳጠቃላይ ማሊክ የሚለው ባህሪው ሲሆን መሊክ ደግሞ የእርሱ ማንነቱ ነው፣ የአላህ ሱብሓነሁ ወተዓላ። አያችሁ፣ አንዱ ሌላውን የሚተረጉም ሆኖ ታገኙታላችሁ። ስንቶች ናቸው ማሊክ ሆነው ነገር ግን መሊክ ያልሆኑ? ይቅርታ መሊክ ሆነው ንጉስ ሆነው
የዚያ ባለቤትነትን ያልያዙ የሆኑ ለምሳሌ ምድራዊ ባለስልጣናቶችን እንመልከት። በምድር ላይ ሲኖሩ ጊዜ ንጉስ ናቸው አይደሉም? ምንድናቸው? በዚህ በአረበኛ ከሁለቱ የትኛው ናቸው? መሊክ ናቸው፣ ንጉሶች ናቸው። ንጉሶች ናቸው አይደለት? የዚች ዓለም ንጉሶች ናቸው። ለምሳሌ የኢትዮጵያ ንጉስ ዶክተር አብይ ነው እንበል። ማን ነው መሊኩ? ማን ነው ብንል መሊኩ ኢትዮጵያ ንጉሱ አብይ አህመድ ነው። ነገር ግን የኢትዮጵያ ማሊክ ነው ማለት እንችላለን? ባለቤትነቱ የዚያች ሀገር ባለቤትነቱ ለማን ነው? ለአላህ ብቻ። አያቸው አይደለ? ምድራዊ ነገስታቶች መሊክ የሚለው ባህሪ ያላቸው። ማሊኩ ግን ማን ነው ከተባለ እነሱ ሊሆን አይችልም። አላህ ግን እርሱ ማሊኩም ነው መሊኩም ነው እያለ ሐፍስና ወርሽ ይሄንን ሁለቱንም ነገሩና። አያቸው አይደለ? አላህ ሱብሓነሁ ወተዓላ ማሊክ ብቻ ሳይሆን መሊክ ነው ይልናል። መሊክ ብቻ ሳይሆን ደግሞ ማሊክ ነው። የዚህ ዓለም ባለቤቱም ነው ንጉሱም እርሱ ራሱ ብቻ ነው። አያችሁ፣ አንዱ ሌላውን የሚተረጉም ማንነቱን የሚገልጽ እንጂ የሚጋጭ አይደለም። አንዱ ግጭት የሚሆነው መቼ ነበረ? መሊክ ንጉስ ነው ብሎ እዚያኛው ላይ ለይሰ ቢመሊክ ይሄ ንጉስ አይደለም ቢል ኖሮ هذا اختلاف تضاد ይሄ የሚጋጭ የሆነ ልዩነት ይባላል። اختلاف ተነውዕ ግን لا يؤثر ይሄ ተጽዕኖ የሚያደርግ ነገር አይደለም። ገብታችኋል? ማንነትን ባህሪን የሚገልጽ ሆኖ ነው የምታገኙት። አላህ አንድ ቦታ ላይ ስለ በዐፍስ ላይ ስለ ራሱ ይናገርና በሌላ ላይ ደግሞ ያንን ባህሪውን ይገልጽልናል። ይሄ አንዱ ይፈስሩ بعضه بعضا ብለው ዑለሞች ይሄንን ገለጹት። አንዱ ሌላውን የሚተረጉም እንጂ لا يختلف بعضه بعضا አንዱ ሌላውን የሚጋጭና የሚጻረር ሆኖ በፍጹም የሚመጣ አይደለም። ገብታችኋል? አሁን ግጭት ምን ማለት እንደሆነ ስለተረዳችሁ ግጭት ምን እንደሆነ መጽሐፍ ቅዱስ ላይ እናሳያቸው። ለምሳሌ አንድ ቦታ ላይ ጥያቄ ልጠይቅሽ፣ እግዚአብሔር አይጸጸትም ማለት፣ በሌላ ቦታ ላይ ደግሞ እግዚአብሔር ማለት፣ ይሄ ግጭት ነው አይደለም? ያ ጀማዓ ስለመጸጸት የሚለው ጉዳይ እግዚአብሔር ለይሰ አላሁ ኢንሳናን ፈየክዚብ ይላል መጽሐፍ ቅዱስ ብሎ ኪዳን ላይ። እኔ እዋሽ ዘንድ ሰው አይደለሁም እጸጸትም ዘንድ የሰው ልጅ አይደለሁም ማለት። አልጸጸትም ብሎ መጨረሻ ላይ እንደገና እጸጸታለሁኝ አለ። ይሄ ነው ግጭት ብሎ ማለት። ግጭት ብሎ ማለት ይሄ ነው። ሌላ ልጥቀስላችሁ። እግዚአብሔር ይታያል አይታይም በሏቸው። አነ ረብ ምን ይላል? እነሁ ላ የራኒ አሐዱን ወይዒሽ ይላል ብሎ ኪዳን ላይ። ማንም አይቶኝ ከቶ አይኖርም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ እግዚአብሔርን ያየው አንድም እንኳ የለም አለ። ልክ እንዲሁ ደግሞ ሌላ ቦታ ላይ ነቢያቶች እና ያዕቆብ እግዚአብሔርን ፊት ለፊት አይቼዋለሁኝ ይላል። አያችሁ፣ አልታይም ብሎ አይተነዋል ይላሉ ነቢያቶች። ይሄ ነው ግጭት ነው ማለት። በአንድ ቦታ ላይ እንደማይታይ ተናገርና ሌላ ቦታ ላይ አይተነዋል ብለው ያስቀምጣሉ። ይሄ ነው ግጭት ማለት። አይቼዋለሁ አላየሁትም። ገብታችኋል አይደለ? ሌላ ልጨምርላችሁ። እግዚአብሔርን ያየ ይሞታል አይሞትም? መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ኢነሁ ላ የራኒ አሐዱን ወዒሽ፣ አንድም እንኳን ከቶ አይቶኝ በህይወት አይኖርም አለ። ሌላ ቦታ ላይ ያዕቆብ ምን አለ? አይቼው እግዚአብሔርን ነፍሴ እንኳን ድናለች ምንም አልሆንኩም አለ። አያችሁ አይደለ? አይቶኝ አይሞትም አለ። ሌላኛው ደግሞ አይቼዋለሁ ግን አልሞትኩም በህይወት አለሁኝ አለ። ይሄ ነው ግጭት ብሎ ማለት። ግጭት ብሎ ማለት በአንድ ነጥብ ላይ የማይስማሙ የሆኑ ሁለት ተቃራኒ ሀሳቦች ሲነሱ ጊዜ ነው። ይሄ በቁርአን ላይ ወፍ አታገኙትም በፍጹም። እንዳውም አንዱ ሌላውን የሚተረጉምና የሚያብራራ የሚገልጽ ሆኖ ነው የምታገኙት። እንደ መጽሐፍ ቅዱስ ግን የዚህ አይነት ግጭቶች በርካታ ታገኛላችሁ። በአንድ ቦታ ላይ አልተጸጸትም ይላል፣ አንድ ቦታ ላይ እግዚአብሔር ተጸጸተ ይላል። አንድ ቦታ ላይ እግዚአብሔርን ማንም ያየ የለም ይላል፣ ሌላ ቦታ ላይ እግዚአብሔር ታይቷል ይላል። አንድ ቦታ ላይ እግዚአብሔርን አይቶ በህይወት የሚኖር የለም ይላል፣ አንድ ቦታ ላይ ደግሞ በህይወት ኖረዋል እግዚአብሔርን አይቶ ይላል። የዚህ አይነት ነፍ በርካታ ግጭቶችን ታገኛላችሁ። ገብታችሁ ያለ ነው። ይሄን ይመስላል። እሺ ወደ መስጂድ ልሄድ ነው። አህሉል ኩፋ የሚባሉት ተፍሲሩ ኢብኑ ከሲር ላይ ማለት ነው። ተፍሲር ኢብኑ ከሲር ላይ አህሉል ኩፋዎች እንደዚህ ይላሉ እና መዲንዮች ደግሞ በዚህ ቀርተውታል ብሎ እንትና ገለጸልኝ። እና አህሉል ኩፋ የሚባሉት እነማን ናቸው? የኢራቅ ሰዎች። ይሄን ብቻ አስረዳኝ። ወጣ የኢራቅ ሰዎች ኩፋ هي مدينة توجد في العراق بعراق ውስጥ የምትገኝ የሆነች ከተማ ነች። እሺ አቡበከር መጥቷል። ይቀጥልላችሁ። ባረከላሁ ፊኩም። ወደ መስጂድ ልሄድ ነው። አቡበከር ጀዛኩሙላህ ኸይረን ጀዛ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እኔ ግን ትንሽ አጥር ያለች ነበረችኝ እሱ። እሺ ወደ መስጂድ ልሄድ ነው። አቡበከር ይቀጥልላችኋል። ባረከላሁ ፊኩም። መልስላችሁ። خير ان شاء الله. ايش يا ابو كر؟
ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ቁርአን አስመልክቶ ሁሴ የነገራችሁ ነገር አለ እና መታወቅ ያለበት አስል ነገር አለ። አብዱላህ ብን መስዑድ የሚናገረው ነገር ማለት ነው። ይህንን ቅራአትን አስመልክቶ ተቃራኒ የሆነ ልዩነት በቁርአን ላይ ሊገኝ አይችልም በፍጹም ማለት ነው። አላህ ስለሆነ የተናገረው ማለት ነው። ነገር ግን ኢነማ ሁወ ከቀውሊ አሐዲኩም ሀሉመ ወተዓላ ወአቅቢል እንደማለት ነው ብሎ ያስቀምጣል። አንድን ቃል በተለያየ መንገድ ሊገልጸው ይችላል፣ ወይም ደግሞ ተጨማሪ ኢንፎርሜሽንን ሊሰጠን ይችላል። ልክ ማሊክ የውሚዲን እና መሊክ የውሚዲን እንደምንለው፣ ወይም ደግሞ ሱረቱል ዩኑስ ላይ አላህ ሱብሓነሁ ወተዓላ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተናገረው አለ። ወይም ደግሞ ሱረቱል ዩሱፍ ላይ አአንተ ዩሱፍ አኢነከ ለአንተ ዩሱፍ አሉት ይላል። አኢነከ ለአንተ ዩሱፍ ማለት ምን ማለት ነው? አንተ ዩሱፍ ነህን ብሎ እንደመጠየቅ ነው። በሌላ ቅራአት ደግሞ አኢነከ አንተ ዩሱፍ አሉት፣ ቀጥታ አንተ ዩሱፍ አሉት ይላል። ደግሞ አንተ ራሱ ዩሱፍ ነህ አሉት ይላል። በዛኛው በጥያቄ መልክ፣ በዚህኛው ደግሞ ኖርማሊ ዩሱፍ ነህ ብለው አፈርማቲቭ አመጡ። ሰው ይጋጫል ወይ? አይ እዛ ጋር መጀመሪያ ዩሱፍ መሆኑን ጠይቀውት ነበረ። ካወቁ በኋላ ደግሞ አዎ አንተ ዩሱፍ ነህ አሉት ነው። በተመሳሳይ ሱረቱል ዩኑስ ላይ ቅድም የጠቀስኩላችኋለሁ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ ቁርአን ላይ አንተ ይህንን ቁርአን ባታስተምራቸው ኖሮ እኔ አላህ ሱብሓነሁ ወተዓላ እኔ ባላስተምራችሁ ኖሮ በሌላ አካል ባሳወቃችሁ ነበር ይላል አላህ። በሁለት አቀራር ወላ አድራኩም ቢሂና ወላ አድራኩም ቢሂ ብሎ ወላ አድራኩም ቢሂ ማለት ባላሳወቃችሁ ነበረ ነው፣ በእኔ በኩል ባላሳወቃችሁ ነበረ። ወላ አድራኩም ቢሂ ደግሞ ማለት ባሳወቃችሁ ነበረ ነው። በማን በኩል? በሌላ በእኔ በኩል አያሳወቃችሁም፣ በሌላ በኩል ባሳወቃችሁ ነበረ። እና እንደዚህ አይነት አሉ። ያንን መገንዘብ ያስፈልጋል ማለት ነው። ቀጥል እሺ ሀቢቢ። እሺ እንዴ ወጣ እንዴ ነው ምንድነው? አለ ጋይስ አይታየኝም። አለ ሀቢቢ ቀጥል። እሺ አቡኪ የኔ ጥያቄ ኢትዮጵያና ሳዑዲ ሆነው ሴቶች መጋባት አይቻልም ኒካ ማሰር የሚባል ጥያቄ የሆነ ጓደኛ አለኝና እኔ ጋር ነበር። አሁን እንደውም ወጣ እንጂ ይሄ ነገር እኔ መቀራበት ቅራአት የነበረበት ቦታ ከግቢ ውጭ ራሱ ከሆነ ሁሉም አሳሪውም ሁሉም ወኪሎቹም ሁሉም ሰዎች አብረው ካልሆኑ መታሰር አይቻልም የሚል ነገር አቅርተውኛል አለኝ። ስለዚህ እኔ በዛ መንገድ ነው የሚሄደው። ሳውዲ አረቢያና ኢትዮጵያ ሆኖ የሚታሰረው ነገር እኔ የምቀበለው ነገር አይደለም፣ ከልፈዋለሁ ምናምን አለኝ። ኧረ ታውን ይገብቼ ልጠይቅ እስኪ ብዬ በዛ ምክንያት ለጠየቀኝ ነው እኔ የገባሁት። አላሁ አዕለም። ፊ አቅዋል ልዑለማ ይህንን አስመልክቶ ችግር የለውም ነው ይቻላል ብለው ነው ዑለማዎች የሚያስቀምጡት። ሻሂድ መሆን ይችላሉ፣ ወልዮችም መሆን ይችላሉ፣ አንቡዕድ መጋባት ይችላሉ ብለው የሚያስቀምጡ ዑለማዎች አሉ። ግልጽ ነው ይቻላል ብለው ያስቀምጡ ዑለማዎች አሉ። ያ ነገር እኮ እንዴት ነው ከኛ ጋር ሄድም ከተባለ ላ ለይሰ ዲኑ ቢራእይ ወለው ካነ ዲኑ ቢራእይ ለካነ አስፈለ ልኹፊ አውላ ምን አዕላ። ዲን በሀሳብ በእኛ አይምሮ ቢሆን ኖሮ ሁፍን መስሕ ስናደርግ የሚቆሸው የታችኛው ፓርት ነው አይደል? ግን መስሕ እንድናደርግ የታዘዝነው የላይኛውን ፓርት ነው። የታችኛው መስሕ ማድረግ ነበረ ነው። ስለዚህ ያ አይደለም ችግር የለውም ዓቅድ ኒካህ ማድረግ ይቻላል ብለው ዑለማዎች አስቀምጠዋል። ይህ ችግር ያለው ነገር አይደለም ማለት ነው። ከማ አፍተው ቢሂል ዑለማ አብዛኛው ዑለማዎች ባስቀመጡት መሰረት። አይዋ አይ እሱ እኮ በጣም እንደው ከግቢ ውጭ ራሱ ከሆኑ አይቻልም ምናምን ብሎ በቃ እንትን አለብኝና በጣም ያው እኔ ለዚህ ነበር የገባሁት። እሺ አመሰግናለሁ። ለማንኛውም ይሄ ችግር የለውም። ሰላም አለይኩም አብዱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ጥያቄ ነበረኝና ቅርብ ሰዓት ነው እኔ የሰለምኩትና እሺ ሀቢቢ እና እዛ ክርስቲያን እያለሁ ጉሬዛ የሚባል ታውቃለህ? እንስሳ እንስሳ ማለት ነው። ኦኬ ሆን ብዬ ማለት በጥይት ሆን ብዬ ገድያለሁ ማለት ስላላወቁት
ስላላወቁ ሳይሆን ሆን ብዬ ነው የገደልኩ። በዚህ ምን አለው የሚሰጥ ነገር ማለት ነው። ያደረኩት ከመስለምህ በፊት ነው አይደለ? አዎ ከመስለሜ በፊት የሰለምኩ አሁን 2 ሳምንቴ ነው። በመሰረቱ ከመስለምህ በፊት ያደረከው ነገር ከሆነ ምንም ችግር ያለው ነገር አይደለም። አላህ Subhanahu Wa Ta'ala እነዛ ለካዱ ለሆኑ አካላቶች ንገራቸው እየንተሁ ይغفر لهم ما قد سلف ይላል። የሚመለሱ እንደሆነ ከዚህ በፊት የሰሩትን ነገር በሙሉ እንመርላቸዋለን ብሎ አስቀምጧል። ነገር ግን ሙስሊም ከሆነ አንድ ሙስሊም አውቆ የሚያደርገው ነገር ላይ አውቆ ካላደረገው አላህ ይጠይቀውም። ነገር ግን አውቆ ያደረገው ነገር ላይ እኛ አውቀን እንደዚህ አይነት ነገራቶችን አናረግም። ሙስሊሞች በሐያችን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲያስቀምጡልን فاذا قتلتم فاحسنوا القتل ነው ያለው። በገደላችሁ ጊዜ አገዳደላችሁን አሳምሩ ነው የተባለው። ጦርነት ላይ ሄዶ ራሱ ዝም ብሎ አገዳደሉን ይሄ ማንንም ዝም ብሎ ኢስራፍ ማድረግ የለበትም። ወይ መጥፎ ወይም አጉል የሚባል አገዳደል መግደል የለበትም። እንስሳትን አስመልክቶ ደግሞ እንስሳትን እስልምና የሐይዋን የራሳቸው መብት ሰጥቷቸዋል። መታረድ የሚገባቸው እንስሳቶች ራሱ አስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም فاذا ذبحتم فاحسنوا الذبيحه ነው ያለው። وليوحد احدكم شفرته وليرح ذبيحته ነው ያለው። በመታረዱ ጊዜ አስተራረዳችሁን አስተካክሉ። ከናንተ መካከል አንዳችሁ እንዳይገዘግዝ ቢላውን በደንብ አድርጎ ይሳል፣ የሚገለውንም አካል ደግሞ ራሃ ይስጠው ቶሎ ይገላግለው ብሎ ነው ያስቀመጡት። ስለዚህ ኢስራፍ ማድረግ የለብንም። ዝም ብለን ተነስተን በሽጉጥ ወይ በሆነ ነገር ወይ እያደረግን ዝም ብለን እንስሳቶችን መግደል የለብንም። ያ አግባብነት ያለው ነገር አይደለም። ችግር የለውም አንተ ቀድመህ የሰራኸው ነገር በመሆኑ ችግር የለውም። ነገር ግን ያንን አታድርግ። እሺ አይ እኔ አላደርግም ማለት በዚህ አጋጣሚ የሰለምኩበትን ምክንያት ብናገር ደስ ይለኛል። እሺ እኔ የሰለምኩበት ምክንያት አብዛኛውን ጊዜ ሁሉን እኔ ባልገባም በጣም እከታተለው ነበር። ባይገርማችሁ ሙስሊም ማለት ጓደኛ ቢኖረኝም ጓደኛዬን በወደው በሃይማኖቴ እንዲመጣ እንኳን አልፈቅድለትም ነበር። አብዛኛውን ጊዜ ሰላም ይለኛል እና እኔ ለምንድነው እንደዛ የምትለኝ ብዬ ሁሉ ጣለው ነበርና አጋጣሚ እና አህመድ የሚባል ጓደኛ አለኝ። በህልሜ ሰልመህ እኔ ጋር መስጊድ ገብተህ ስትሰግድ ነበረ፣ ኢንሻአላህ ደግሞ ትሰልማለህ አለኝ። አንድ ቀን በጣም በእውነቱ በጣም ተጣላን። በቃ እንዋደዳለን ግን በጣም ተጣላን በሃይማኖቴ ስለመጣብኝ ማለት ነው። ግን ደግሞ እኛ ክርስቲያኖች ማለት እንግዲህ እንደ ራሴ ነው፣ ግን ሁሉንም ገልጬ ሳይሆን እንደ ራሴ የምናገረው ነገር ማለት ነው። መስቀል ማንጠልጠልና ማለት መስቀሉን ማድረግ ብቻ ነው። ወላሂም ብዬ መስቀሉን ማድረግ ብቻ ነው እንጂ ውስጡን ገባ ብለን አናነብም። እኔ ግን ሁሉም በደንብ ስለምከታተለው መልሱን ቃል በቃል ስላየሁት አብዛኛዎቹ ቄሶችም ሌሎች የተለያዩ ነገሮችም ገብተው ተሸንፈው እንጂ አሸንፈው የማይወጡበት ጊዜ አለ። እርግጥም ነው 100%ም ነው። ግን ደግሞ ደስ የሚለኝ ነገር ያን ሁሉ ሰምቼ ሻሃዳ የተቀበልኩ አሁን 2 ሳምንቴ ነው። በጣም ግን ታምሰማ በፊት በጣም ሰማ ነበርና ከዛ በቃ ደስተኛ ሆንኩኝ። እንዴ ተተቀበልኩ በኋላ የራሴን የሆነ በቃ ማለት የማልገልጸው ብርሃን ሁሉ ተሰማኝ እና ኢንሻአላህ በአላህ ፍቃድ መንገድን እውነተኛ መንገድን ስለተከተልኩ ደስ ብሎኛል። እናንተን ደስ ይበላችሁ ለማለት ፈልጌ ነው። እሺ ሐቢቢ አላህ Subhanahu Wa Ta'ala ያጽናህ። ትምህርቶችን ለመማር ሞክር። በተቻለ መጠን ቪዲዮዎችን ደግሞ ከዚህ በፊት በሌላ ሃይማኖት ላይ የነበርክባቸው ቪዲዮዎች ካሉ እንደዚህ አይነት ቪዲዮዎችን ለማጥፋት ሞክር። ምክንያቱም በእስልምና አስተምሮ መሰረት አንድ ሰው መስቀልም ሆነ ዘፈን የመሳሰሉ ነገራቶችን መጠቀሙ አግባብ አይደለም። መስቀልን አስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እሱን መሸጡም ማድረጉም የተከለከለ መሆኑን አስቀምጠዋል። ዘፈንንም አስመልክቶ ያንን ማዳመጡ ሰዎች እንዲያዳምጡ ማድረጉም የተከለከለ መጥፎ ነገር መሆኑን አስቀምጠዋል በመሰረቱ ማለት ነው። ስለዚህ ኢንሻአላህ በተቻለህ መጠን እነዛን ነገራቶች ለማጥፋት ሞክር። ኢስላማዊ ኢንሻአላህ ያው ማስታወስ ግዴታዬ ስለሆነ ነው። አንድ ሙስሊም ወንድሙ ላይ ያለው አንዱ ሐቅ
መጥፎ ነገር ላይ ካለ እንዲከለክል ይገባል። ጥሩ ነገር ላይ ደግሞ ካለ ወደ ጥሩ ነገር ሊገፋፋ ይገባል። ከዛ አንጻር ነው። አላህ ይጨምርልህ፣ አላህ ያግዝህ፣ አላህ ያገኘውን ሂዳያ መስመር የምትጠብቅ በዛ ሂዳያ መስመር ላይ የምትቆይ አላህ አድርገህ እኛንም ነገ ከነገ ወዲያ ወደ ጀነት መንገድ የሚወስድን አላህ አድርገን። አንድ የቁርአን አንድ ነገር ልንገራችሁ፣ በጣም የገረመኝን ነገር ማለት ነው። በጣም የገረመኝን ነገር ይህን ነገር ሪከርድ ራሱ አድርጋችሁ ብትለቁት ደስ ይለኛል። ሰሞኑን ቁርአን ተኮር የሆኑ ትምህርቶች ጀምሬ ነበረ። ቁርአን ተኮር የሆኑ ትምህርቶች ማለት ነው። ይሄ የነህውና የሰርፍ ትምህርትን ጨምሮ የቁርአን የራሱ የሉጋ ትምህርት አለና የቁርአን የራሱ የሉጋ ትምህርትን አንድ ሼክ ጋር ስማቸውን መጥቀስ አልፈልግም ትምህርት ጀምሬ ነበርና ያን አስመልክቶ ቁርአንን እየከፈትኩኝ እስኪ በዛ በተማርኩት ሉጋዊ በሆነው ሴንስ ለመረዳት ስሞክር አንድ የሚገርም ነገር አገኘው። በጣም አጂብ የሆነ ነገር ማለት ነው። ያ አጂብ ነገር ምንድነው? አስተውላችሁ ከሆነ አላህ Subhanahu Wa Ta'ala ሱረቱል ፋቲሃ ላይ ኢህዲነ ሲራጠል ሙስተቂም የምትል ቃል ይጠቀማል በጣም በተደጋጋሚ ማለት ነው። እና ኢህዲነ ሲራጠል ሙስተቂም የምትለው ቃል በሌላ ቦታ ደግሞ በጣም አጂብ የሆነ ነገር ነው የምነግራችሁ። በሌላ ቦታ ደግሞ አላህ ራሱን ቃል ይጠቀማል። ለምሳሌ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም እንደዚህ እያለ ያስቀምጣል። እና ቃላቱ ላይ ልዩነት አገኘው። ሱረቱል ፋቲሃ ላይ ኢህዲነ ሲራጠል ሙስተቂም ነው የሚጠቀመው፣ ወይም በኖርማል ቦታ ሲጠቀም ኢህዲና ወይም ደግሞ ሀደይና ቀጥተኛው መንገድ ላይ ነው ያሉት፣ ምእመኖች ናቸው፣ ቀጥተኛ መንገድ ላይ ነው ያሉት። በዛ መንገድ ላይ መቀጠልን ነው የፈልጉት። ኢህዲነ ሲራጠል ሙስተቂም ይላሉ። በተቃራኒው ደግሞ ያልተመሩ አካላቶች እንዲመሩ ደግሞ ሲሆን ላሟን አላህ ያስገባታል። ለምሳሌ ነብዩ ሙሽሪኮችን አስመልክቶ ምን ወኢነከ ለተህዲ አለ፣ ትመራለህ። ማንን ነው የሚመራው? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከሂዳያው መስመር ከሲራጠል ሙስተቂም ውጪ ያሉ አካላቶችን እና ወሚን ዐጀብ العجاب في القرآن እነዚህ አጠቃቀሞች በጣም ብዙ የቁርአን አንቀጾችን ይህንን መሰረት አድርጎ ሁሉንም መመልከት ትችላላችሁ፣ ይህንን ታገኛላችሁና አላህ ሂዳያውን ይሰጠን ዘንድ አሁንም እንለምናለን። የትኛውን ሂዳያ? በዛ መስመር ላይ ሆነን በዛው ወደ አኺራ የምንሄድበትን ማለት ነው። አላህ አንተን የሚያጽናህ ወንድማችን። ሌላ ጥያቄ ያለው ሰው ካለ ኢንሻአላህ አስገቧቸው። ጥያቄ ያላችሁ ሰዎች ይቀጥሉ ኢንሻአላህ። እና ቴሌግራም ላይ ተቀላቀሉ። ጥሩ ትምህርቶች አሉ ቴሌግራም ላይ ከታች እየጻፍኩላችሁ ነበረ። ቴሌግራም ተቀላቀሉ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ኦኬ፣ እንዴት ነው? ሰላም ነው? አልሐምዱሊላህ። አራዳው ምናልባት ማሻአላ ብናላ አላህ Subhanahu Wa Ta'ala እንኳን ወደ ትክክለኛው ሃይማኖት መራ። ቅድም ኡስታዝ አቡበክር እንዳለ ምናልባት ቪዲዮዎች አንዳንዴ ከታችም ኮሜንት እየጻፉ ነበርና ምናልባት አንተን ሙስሊም አይደለም እንዲባሉ የሚያደርጉ ነገሮችን አንተ ራስህ ንጹህ ማድረግ አለብህ። ለምን ብትል በአንተም ላይ ብዥታ እንዳይፈጥርብህ ማለት ነው። ቪዲዮዎች ምናምን የመስቀሉ ምናምን ዙር አድርገው በቃ አንተ ወደ ኋላ እንድታስብ የሚያደርጉ ነገሮችን ሙሉ ሀታ ጓደኛው ካል ሊሆን ይችላል እንደ ወንድም ነው መክረ እንብትል እነዚህ ጓደኞች ወደ ጥፋት የሚመሩ ከሆነ ተዋቸው። አንተ ካሁን በኋላ ጓደኛ ማድረግ አለብህ ማለት ነው። በእስልምና ላይ በዲን ላይ በሃይማኖት ላይ እንደ ጠንካራ እንድትሆን የሚያደርጉ ነገሮች ነውና ስለዚህ ኢንሻአላህ ሌላው ደግሞ ቁርአን መቅራት ከፈለክ እስላማዊ ትምህርቶችን ለመማር ከፈለክ የተለያዩ ግሩፕ እና ኡስታዝ አቡበክርም አሉ ሌሎችም አሉ አናግረን። እሺ ከኡስታዞች ጋር መጠጋት አለብህ። ስለ እስልምና በተመለከተ የፈለከውን ጥያቄ ጠይቅ ይመለስልሃል ኢንሻአላህ። እና ኡስታዝ አቡበክርን ደግሞ ፎሎ አድርጉት እስኪ ሁላችሁም። ሰሞኑ 100,000 የማስገባት ቻሌንጅ ጀምረን ነበርና እስካሁን 100,000 አልገባም። ለአቡበክር በነገራችን ላይ ለኡስታዝ አቡበክር ስለሚጠቅመው አይደለም ስለሚጎዳው አይደለም ለሱ ምንም አይደለም። ግን እኛ ደግሞ ኢንሻአላህ እሱን ፎሎ አድርጎ ኡስታዞቹን የሚከተሉ ወንድሞች ወገኖች ሰዎች እነሱ ይጠቀማሉ በሚል ነው። ሁላችሁም ፎሎ አድርጉ ኢንሻአላህ። የአላህ ባሪያ ለማለት ብለሽ ነው የጻፍሽው ባሪ። ኦኬ ዘምዘም ኡስማን ጥያቄ ካላችሁ ቀጥሉ ኢንሻአላህ። እኔ ጥያቄ ፍትሃ ነበረ ሁሳላ አቡበክርን ጠይቁ፣ ችግር የለም። ኡስታዝ አቡበክርን ጠይቁ፣ አብሽሪ። ማንኛውም ጥያቄ ጠይቁ፣ አቡበክር ጠይቁ ካላችሁ። እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ረስቼው እንደምትሰራ ያኔ
ይሰማል? ሰላም አለይኩም። ጾሜ ይፈርሳል እንዴት ነው? አይስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዱ አይሰማም። ትቀጥላለህ፣ ትሰማለህ ማለት ይቀጥላል። ወንድም እህታችን ምንድን ነው ያልሽው? አልተሰማሽንም? እሺ እኔ ዛሬ ጾመኛ ነበርኩኝና ምግብ ስሰራ ረስቼው ምግብ ቀመስኩኝ ማለት ነው። እንዴት ነው ጾሜ ይፈርስብኛል? በመሰረቱ አንድ ነገር ማወቅ መቻል አለብን። ያ ማወቅ ያለብን ነገር ምንድን ነው? አላህ ስብሐነሁ ወተዓላ በቁርአን ላይ ያስቀመጠልን ነገር አለ። ረበና ላ ተአኺዝና ኢን ነሲና ወአኽጣእና፣ ጌታችን ሆይ ከተሳሳትን ወይም ከረሳን አትያዝብን ብለን ዱዓ እንዳደረግን አላህ ያስቀምጣል። ሱረቱል በቀራ የመጨረሻ የቁርአን አንቀጽ ላይ ማለት ነው። ያን አስመልክቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቀድ ቃለ አላሁ ቀድ ቀቢልት፣ አላህ ስብሐነሁ ወተዓላ ተቀብያለሁ ብለዋል ብለው አስቀምጠዋል። በተመሳሳይ በሐዲስ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ኢነላህ ተላፋ ዐን ኡመቲ ሰላስ፣ አላህ ስብሐነሁ ወተዓላ ከኡመቶቼ ሶስት ነገርን ይቅር ብሏቸዋል ወይም ትቶላቸዋል አሉ። እነዛ ሶስቱ ነገሮች አኒስያን ወልኸጣእ ወመስቱክሪሁ ዐለይህ፣ የረሱት ወይም የተሳሳቱት ነገር ወይም ደግሞ ሰዎች በግድ እንዲያደርጉ ያደረጓቸው ነገር ነው ብለው ነው ያስቀመጡት። ስለዚህ አንድ ሰው በግድ ያደረገው ነገር፣ ረስቶ ያደረገው ነገር፣ ተሳስቶ ያደረገው ነገር እስልምና በዛ የሚይዝ ሃይማኖት አይደለም። ሰው እንዴት ባላወቀው ተሳስቶ ባደረገው ነገር ሊጠየቅ ይችላል? አስቸጋሪ የሚሆነው አንድ ፈትዋ እንደጠየቀው ሰውዬ ነው። ያ ሼኽ ጾመኛ ነበርኩኝ ዛሬ፣ ከዛ በስተት እንደዚህ አፕል በላው፣ ከዛ 2 ሊትር ውሃ በላው፣ ከዛ ሻወርማ በላው፣ ከዛ እንደዚህ በላው ባለው ከሆነ ያ ሌላ ኬዝ ውስጥ ይገባል። ከዛ ውጪ ግን እንደ ድንገት በስተት በልተሽ ከሆነ ቀድ አጥዓመኪ ላሁ ስብሓነሁ ወተዓላ፣ ያበላሽ አላህ ስብሓነሁ ወተዓላ ነው። እንደውም አልሐምዱሊላህ ነው ሁለት የሚገባ። እኛ ድሮ ህፃን እያለን አስታውሳለሁ፣ ረመዳን ጽሙ ተብለን ልጆች እያለን ግጥም አድርገን ውሃ ምናምን እንጠጣ ምናምን ኢና ሊላህ ረሳን ምናምን ብለን ራሳችን እናታለን ነበር። ያን ካደረግን እንግዲህ አላህ ያውቃል። አላህ ስብሓነሁ ወተዓላ ያዕለሙ ማ ፊ ሱዱር፣ በልቦች ያለውን የሚያውቅ ጌታ ነው አላህ ስብሐነሁ ወተዓላ። ከዛ ውጪ ግን እንትን ካደረገ እንደውም አላህን ማመስገን አለብሽ። አላህ ነው ወዶሽ ነው አብልቶሻል። አላህን ማመስገን ያለብሽ ነው። እሺ ጀዛኪላ። ተሳስቼ ረስቼው ነው እንጂ እንትን አይደለም። እና ደግሞ አንድ ሰው አሁን ሰኞና ሐሙስ ላይ እንጾማለን እኛ፣ ያኔ ሱና ነው የሆነ ያሁን ያለፈው ሐሙስ ላይ እኔ ጾማለሁ ብዬ እረሳሁትና ንያ ማለት ያኔ በዛን ቀን يكتب لك كأنك صائمة خلاص እንደ ጾምሽ ነው የሚቆጠርልሽ በመሰረቱ ማለት። ምክንያቱም አንድ ዓዳ ያለው ሰው አንድ ኸይር ነገር የመስራት ዓዳ ያለው ሰው ያንን ነገር በሆነ ምክንያት በመርሳት ቢቶ ወይም በሆነ ተገዶ ቢቶ አላህ Subhanahu Wa Ta'ala በዛ ምክንያት እንደሚጽፍለት ነው የተናገረው። ይሄ በጣም ትልቅ ተግባር ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሰኞና የሐሙስን ጾም በጣም አብዝተው ይጾሙ ነበር። ያ ጾም ሱና ጾም ነው። ያም ሱና ብቻ ሳይሆን ጠንካራም ነው። መጾም ያስፈልጋል፣ ልንጾም ይገባል። ያንን አላህ ያገራልን ሁላችንም። ሁሉ የሙስሊም ኡመቶች ያንን ካገራላቸው ትልቅ ነገር እና ያንን የሚያረጉ አካላቶች ጿሚ የሆኑ በተለይ ሱና ነገር ላይ የሚጾሙ አካላቶች ወማ ይዛል የተቀረበ عبدي الي بالنوافل حتى احبه እስከወደው ድረስ ነው ያንን የሚሰራው አላህ Subhanahu Wa Ta'ala። فاذا احببته የወደድኩት እንደሆነ አለ በሱና ጾም በሱና ሰላት በመሳሰለው ነገር ወደ እኔ ተጠቅቶ የወደድኩት እንደሆነ كنت سمعه الذي يسمع به وبصره الذي يبصر به የሚያይበት አይኑ የሚሰማበት ጆሮ ሆናለሁ አለ። ማለት ሙሉ በሙሉ በኢማን ይሞላል ማለት ነው። የሚሰማው አንድ ነገርን ይሄ ነገር አላህ ይወደዋል ወይስ አይወደውም፣ ካልወደደው ወደዛ፣ ከወደደው ይሰማል። የሚናገረው አንድ ነገር አላህ ይወደዋል ወይስ አልወደደውም፣ የማይወደው ከሆነ አይናገርም፣ የሚወደው ከሆነ ይናገራል። የሚነካው አላህ የሚወደው ነገር ካልሆነ የማይወደው ከሆነ ይተዋል። እና ይሄ ሱና እንትን ላይ መጠንከር ያስፈልጋል። እንትን ከረሳ ነው እስከተባለ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ የተባለው አንደኛው ይሄ ነው። የሰው ልጆች ጥሩ የሆነ ንያ ካላቸው፣ ጥሩ የሆነ ተነሳሽነት ካላቸው አላህ በዛ ተነሳሽነት ምክንያት እንደ ድንገት ቢረሱት እንኳን አላህ ይጽፍላቸዋል ነው። አላህ ሁላችንም ያገራልን፣ አንቺንም በዛው መንገድ ያስቀጥልሽ ማለት ነው። አሚን አላሁም አሚን። አንድ ጥያቄ ደግሞ የመጨረሻ ነበረኝ። ሌሊት ላይ ሱና ሶላት ስንሰግድ 2 ረካ ምን ያኔ የፈለግነውን ረካ አስተሰገርን በኋላ መጨረሻ ላይ ውትር እንሰግዳለን። እኔ ግን አንዳንዴ በአንድ አድርጌ 3 እንደ መግሪብ ሶላት አድርጌ ሰግዳለሁ። ይሄስ እንዴት ይታያል? ይበቃል ወይስ እንዴት ነው? ኦኬ ሶላቱል ዊትሩን ነው እንደ መግሪብ ሶላት መታረጊው
አዎ በአንድ አድርጌ አንዳንዴ እሰግዳለሁኝ። ያኔ ለማወቅ ያክል ነው። ይበቃል አይበቃም? ኦኬ ሶላቱል ዊትርን አስመልክቶ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት ነገር አለ። ሶላቱል ዊትር ብለን የምንጠራው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ይጀዕሉ አኺረ ሰላቲኩም ዊትራ ብለዋል። የመጨረሻ ሰላታችን ዊትር አድርጉት ብለዋል። የዊትር ሃይአው አይነቱ እንዴት ነው ከተባለ አንድ ሰው 2 ረክዓን ይሰግድና ከዛ 2 ረክዓን አሰላምቶ ተነስቶ ምን ያደርጋል? ከዛ ያሰላምትና ተነስቶ 1 ረክዓ ይጨምራል። ይሄ ሃይአው ነው። ሁለተኛው ያሰጋገድ አይነት ደግሞ 2 ረክዓ ይሰግድና በሁለቱ ረክዓ መካከል ቁዑድ አድርጎ ይነሳል ማለት አይደለም። አንድ ላይ ሶስቱንም ቁዑድ የሚባል ነገር አይደረግም። ወሐታ ፊ ሻፊዕያ በሻፊዕያ መዝሀብ አጠቃላይ ሀገራችን ላይ ያለው ሞር ዶሚናንት ስለሆነ ነው ይህን ማነሳላቸው። በሻፊዕያ መዝሀብ ሰላቱል ዊትር ልክ እንደ መግሪብ ማድረጉ የተወደደ አይደለም። ምንድነው ማድረግ ያለብን ከተባለ በመሃል ተሻሁድ ሳናደርግ ሶስቱንም አንድ ላይ መስገድ እንችላለን። ገብቶሻል? እህታችን ሁለቱን እንሰግድና በመሃል ተሻሁድ አናደርግም፣ ሶስቱን አንድ ላይ እንሰግዳለን። አዎ እንደ መግሪብ ሰላት። መግሪብ ግን ማለት ተሻሁድ ልታረጊ ነው። ገባሽ? መግሪብ ከሁለቱ በኋላ ተሻሁድ አለ። በመጨረሻ ላይ ነው ተሻሁድ አድርጌ የማሰላምተው ማለት ነው። ያ ሁለተኛው የሶላቱል ዊትር አይነት ነው። የተቻለ ነው፣ የተወደደም ነው። ምንም ችግር የለውም። ነገር ግን እንዳልኳችሁ እንደ መግሪብ ሰላት ማድረጉ ላይ ዑለማዎች ያስቀመጡት ነጥብ አለ። ጥሩም አይደለም ብለው ያስቀምጣሉ። በእኛ ሀገር በተለይ በሻፊዕያ መዝሀብ ያ ነገር የተወደደ አለመሆኑን ፊል ዑምዳ ወገይሪሂም ሚነል ኩቱብ ሐታ ዑምዳ ላይ የተቀመጠ ነው። ባፈድልና ዑምዳ ላይ አስቀምጠውታል ነው። እሺ ጀዛከላ ኸይራን። ሱናው የመጣው በሁለት ሰላም አፎን አንዴ ሱናው የመጣው በሁለቱ አይነት መንገድ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላ ቱሲሩ ቢሰላሰቲ ተሸሁዲል መግሪብ ልክ እንደ መግሪብ አድርጋችሁ ዊትር አታድርጉ ብለዋል የሚል ዘገባ አለ። ከማ ረዋሁ አልበይሀቂ ወልሐኪሙ ፊል ሙስተድረክ ወዳር አልቁጥኒ። በተመሳሳይ ደረጃ ኢብኑ ሐጀር አልአስቀላኒ ረሕመቱላሂ ዐለይሂ ሰነዱን አስመልክቶ የዚህን ዘገባ ሰነድ አስመልክቶ ኢስናዱሁ ዐላ ሸርጥ ሸይኻን አይ አልቡኻሪ በቡኻሪ ሸርጥ ነው ያለው ዘገባ እና ከዚህ ናህይ አንጻር ነው አይቻልም እንደ መግሪብ ሰላት ማድረግ አይቻልም። ላ ቱሲሩ ቢሰላት ተሸሁድ አልመግሪብ ልክ እንደ ተሸሁድ አልመግሪብ አድርጋችሁ ዊትር አታድርጉ በሚል መጥቷል ብለው ያስቀምጣሉ ማለት ነው። እና ከዛ አንጻር ያንን መረዳት ያስፈልጋል። ሀቢቢ ቀጥል። አሁን ናዱ ግን አለች ወገናችን ትመስለኛለች፣ ብናስቀድማት ደስ ይለኛል። ምን ትላላችሁ? ቀጥላሽ እነሱም ቅድሚያ አላቸው። እኔ የሚገርመኝ ብዙ ጊዜ ሳወራ ሰዎች ሙዓዝ ነው አቡበከር ነው ና ይላሉ። የሙዓዝና የኔ ድምፅ ይመሳሰላል እንዴ ያ ጀማዓ? አዎ እንትን የአነጋገር ፍጥነታችሁና አለ የሚያመሳስለው ብዙ ነገር አለ። ልክ ናቸው። ብዙ ሰው በጣም እንደዛ ስለሚለኝ ነው። ኦኬ ናዱ እንዴት ነሽ? ሰላም ነሽ? ናዱ አለሽ? ኦኬ የለችም መሰለኝ። እሺ ሌላ ሰው ካላስገቡ ደይና ሀቢብ ይቀጥል። እሺ ጀዛከላሁ ኡስታዝ፣ አላህ ይጨምርልህ። እንደው ለዚሁ በፈጣ በመሃላችን ያው መኖሩ በጣም ደስ ይላል። እሱ ሳይኖር አንተ መኖር አትጥፋ። እሺ ይልመድብህ ለማለት ፈልጌ ነው። ጀዛከላህ። ሌላ እኔ ማለት የፈለኩት ጥያቄው ያው ውስጣችን ብዙ ያለው ነገር የሙናፊቅ ነገር ነውና ያው ከአላህ ያፈነገጡ ሰዎችማ የታወቀ ነውና አንዳንድ ጊዜ ያው ሙስሊም ሆኖ የተለያየ ነገሮች ፈሳድ የሚያደርጉ ሰዎች ሙናፊቆች የሚባሉ ነገሮች አሉና እነዚህ ሙናፊቆችና ከነዚህ ከአላህ ያፈነገጡት ልዩነት አላቸው። እስኪ በዚህ ላይ ትንሽ እንትን ብትለን። ኦኬ ናዱ አለሽ? አለሁ። አሰላሙ አለይኩም። ኦኬ ሙስሊም ወአለይኩም ሰላም ወበረካቱ። ኦኬ እንትንሽን ምንድነው እኔ የምለው እህታችን ፕሮፋይሉ አንቺ ነው ወይስ የሌላ ሰው ነው? የሌላ ሰው ነው። አይደል? ኢንሻአላህ እኔ አልጠቀምም ስጪኝ ብዬ ነው እንትን ያደረኩት። ኦኬ የሌላ ሰው አካውንት ኸይርሽ። ስለዚህ አንዴ ዴይ ኢንድ ናይት ወንድማችን ያነሳው ፖይንት አለ፣ ከዛ በኋላ ትቀጥያለሽ። አፍወን እሺ
አዎ ዴይ ኤንድ ናይት ስለ ሙናፊቆች ነው የጠየቀው። ሙናፊቆች ኽሳሉል ሙናፊቅ የራሳቸው ሆኑ መገለጫ አላቸው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ተናግረዋል። إذا حدث كذب وإذا وعد أخلف وإذا اؤتمن خان እና ከነዚህ መካከል فما وجد فيه خصلة منهن وجد فيه خصلة من النفاق ከነዚህ መካከል አንዱ የተገኘበት ከሙናፊቅነት አንዱ ተገኝቶበታል ብሎ አስቀምጧል። ሶ ሙናፊቆች በእስልምና ታሪክ ላይ ብዙ ነገርን ሰርተዋል። እና አብዱላህ ብን ሰሉል በጣም ትልቅ ነገር እና አብዱላህ ብን ሰባ ይሁዲ የሆነው አብዱላህ ብን ሰባ የሺዓን ሐሳብ ይዞ የመጣው ሰብኢዮች ብለን የምንጠራቸው አሁን ያሉ የሺዓ ሴክቶች አንደኞቹ አሊ ረዲየላሁ ዐንሁ አምላክ ነው ብለው ያመኑት هو ሙናፊቅ አክበሩል ሙናፊቅ ይሁዲ የነበረ ከዛ በኋላ ወደ እስልምና መጥቻለሁ ብሎ የተናገረ አካል። በተመሳሳይ ደረጃ የሁለተኛው ዮሐንስ ብለን የምንጠራው ሙናፊቅ ልክ የነብያችን ሰለላሁ ዐለይሂ ወሰለም ዘይነብን አይተዋት ከዛ ዘይነብን ወደዷትና የሚለውን ታሪክ በእስልምና መዛግብት ላይ የቀጠፈው ሰውዬ ዮሐንስ ተብሎ የሚጠራ ግለሰብ ነው። ሙናፊቅ የሆነ ግለሰብ እና ሙናፊቆች በእስልምና ላይ ብዙ እንደዚህ አይነት ነገራቶችን አድርገዋል። ኢቭን በዚህ ዘመን መመልከት እኮ እንችላለን። የዑለማዎችን እኮ የሚያስገድሉ የሚያስጨፈጭፉ የሚያሳስረው ሙናፊቆች ናቸው። ሁም ሙናፊቁን እና እነዛ ሙናፊቆችን መጠንቀቅ ያስፈልጋል። ምንፍቅና ከባድ ነው። ሙናፊቅ ሁለት ፊት ያለው ነው። አላህን የማይፈራ ነው። አላህ ነገ የቂያማ ቀን የማይማሩ አካላቶች ብሎ አደገኛ ወንጀል ያለባቸው አካላቶች መሆናቸውን ያስቀመጠላቸው ናቸው። إن الذين آمنوا ثم كفروا ثم آمنوا ثم كفروا ثم ازدادوا كفرا لن تقبل توبتهم على الله የነዚህ ሰው የተውበት የነዚህን አካል አንቀበልም ብሎ ነው አላህ ያስቀመጠው። በደንብ አድርጎ ደግሞ ሲያስቀምጥ አላህ Subhanahu Wa Ta'ala ምንድነው ኢነል ሙናፊቂነ ፊ الدرك الأسفل من النار መናፍቃኖች ነገ በቂያማ ቀን በአደገኛው የጀሃነም የታችኛው ክፍል የሚገኙ ናቸው። ሙተከቢር ሆኑ ሙናፊቅ የሆኑ አካላቶች ከማ ፊ ሙስነድ ኢማም አህመድ ፖሎስ ተብሎ የሚጠራ ወይም ደግሞ ጳውሎስ ተብሎ በሚጠራ የጀሃነም እስር ቤት ውስጥ ነገ ይገባሉ ነው የሚለው ሐዲስ። ሙተከቢር የሆኑ መናፍቃን የሆኑ አካላቶች አላህን የማይፈሩ አካላቶች እንደ ከመሰል ذرة ይሆናሉ። ልክ እንደ ምንድነው የሚባለው ልክ እንደ ጉንዳን ይሆናሉ። እንደ ተራ ጉንዳን ይሆናሉ። ከዛ ይحشሩን አለ እንደዛ ሆኖ ይሰበሰቡና ከዛ በጀሃነም ውስጥ ጳውሎስ ተብሎ በሚጠራ የጀሃነም እስር ቤት ውስጥ እንዲወረወር ይደረጋል ነው የተባለው መናፍቃኖችን አስመልክቶ። እና አደገኛ ወዒድ ነው ያለው። አላህን ልንፈራ ይገባል። አላህን ልንጠነቀቅ ይገባል ነው። አላህ ከሙናፊቆች አድርገን አብዛኞቻችን ሳናቅ ምንፍቅና ውስጥ ገብተናል። አላህ ለነዚህ ምንፍቅና እኮ ሲያስቀምጥ ሱረቱ ኒሳ ላይ በጦርነት ነው የመሰላቸው አይደለም። አላህ Subhanahu Wa Ta'ala በጦርነት ነው የመሰላቸው ኢነ الذين آمنوا ثم كفروا ثم آمنوا የሚለውን የቁርአን አንቀጽ እንትን ካደረገልን በኋላ አላህ Subhanahu Wa Ta'ala በጦርነት ነው ቀጥታ የመሰላቸው እነዚህን አካላቶች። ጦርነት ሁኔታ ላይ ምን ያደርጋሉ አላህ Subhanahu Wa Ta'ala الذين يتربصون بكم በእናንተ ዙሪያ ውር የሚሉ አካላቶች ናቸው አለ። فإن كان لكم فتح من الله ከአላህ የሆነ አዲስ የሆነ ደህና ነገር ሲመጣ መናፍቃኖች እንዴት እንደምታውቁ ነው የምነግራቸው። فإذا كان لكم فتح من الله كالله يهون ድል ሲመጣ قالوا ألم نكن معكم ከእናንተ ጋር አልነበርንም ይላሉ። አላህ አብረን የለፋነው አብረን የሰራነው አብረን ነው ዳዕዋ ያደረግነው ይላሉ። وإن كان للكافرين نصيب ነገር ግን ከእናንተ ደግሞ ተለይተው ካፊሮቹ እናንተን ያሸነፏችሁ እንደሆነ አለ قالوا ألم نستحوذ عليكم ونمنعكم من المؤمنين ይገለበጣሉ እናንተ ላይ አለ ግልበጥ ብለው እነዛን አካላቶች ስለምእመኖች እኮ እንዲያላልናቸው ነበር ምናምን ይላሉ። سوف الله يحكم بينهم يوم القيامة ولن يجعل الله للكافرين على المؤمنين سبيلا الله ከዛ ቀጥላ إن المنافق እነዚህ መናፍቃኖች አለ يخادعون الله አለ አላህን ሊያታሉ የሚከጅሉ አካላቶች ናቸው። وهو خادعهم ነገር ግን አላህ ራሱ ነው የነሱን ማታለል የሚያፈርስባቸው ቀል የለም አላህ Subhanahu Wa Ta'ala وإذا قاموا إلى الصلاة ወደ ሰላት ሲቆሙ قاموا كسالى ድክምክም ብለው በቃ ውጭጭ ምናምን በቃ ለካ ሰው ያያቸው ስለሆነ የግዴታቸውን የሚሰግዱ አካላቶች ናቸው። يراؤون الناس ولا يذكرون الله إلا قليلا አላህን የተወሰነ ራሱ ቢሆን የሚያስተውሱ አካላቶች አይደል። በቃ ሰዎች አይውናል ነው ምን ይሉናል ነው ምናምን ነው አለ ሙዘብዘቢን አለ አላህ Subhanahu Wa Ta'ala። በቃ የሙናፊቅ ባህሪ ይሄ ነው ሙዘብዘቢን ወደዚህም ወደዛም ይላል። እዚህ ጋር ይመጣና የሱና ሰዎች ጥሩ እንቅስቃሴ ላይ ካሉ ወደ ሱና ሰዎች ይመጣል። ወይ ደግሞ የሆነ አካላቶች የሆነ እንቅስቃሴ ካሉ ወደ እነሱ ሰዎች ይመጣል። ከተመቸው ክርስቲያኖች ጋር ሊሄድ ይችላል። ከተመቸው ሙስሊሞች ጋር ሊሄድ ይችላል። ሙዘብዘብ ነው በቃ በባህሪው ማለት بين ذلك لا إله هؤلاء ولا إله هؤلاء ومن يضلل الله فلن تجد له سبيلا ከዛ አላህ ወዒድ አስቀመጠ እንግዲህ ለሁላችንም ያ አዩሃ الذين آمنوا አለ ኒዳር ኢማን ይባላል።
እናንተ ምእመን የሆናችሁ ሰዎች ባላ لا تتخذوا الكافرين أولياء من دون المؤمنين ረዳት አድርጋችሁ ከሃዲያን የሆኑ አካላቶችን በምእመናኖች ላይ እንዳትይዙ ከምእመናኖች ውጪ እንዳትይዙ أتريدون أن تجعلوا لله عليكم سلطانا مبينا ከዛ መናፍቃኖች في الدرك الأسفل من النار ከጀሃነም የመጨረሻ ቦታ ላይ ነው ያሉት ወለን ተጅደ ለሁም ነሲራ ለነሱ ረዳት አታገኝላቸውም ማለት እና ያንን አስመልክቶ ስለ መናፍቃኖች ማወቃችን ሁላችንም ያስፈልገናል። ጥሩ ፖይንት ነው ያነሳው። ጀዛከላህ ሀቢቢ ጀዛከላህ ኡስታዝ አላህ ይጨምርልህ። በአሁኑ ጊዜ ዘመኑ ውስጥ ያለ ነዛ ነው ከነሳት ሁሉም እንዲያውቁ ነው ኢንሻአላህ። አላህ Subhanahu Wa Ta'ala እኛ ደግሞ ሰምተን ምን ተቀም አላህ አልከን። ጀዛኩሙላሁ ኸይር አላህ ይድሚስት። አሚን ኢንሻአላህ አሚን። ናዱ መቀጠል ትችላለሽ ኢንሻአላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። የመጀመሪያ እርግዝና ያለውኩት ሰዓት 6ኛ ወር ስደርስ ለልጅ የሚባል ክታበት የሚሰጠው አለ። ሁሉም ሴቶች ነው የሚሰጡት። ለልጅ ምን እኔ ለልጅ ብሎ ለእናትና ለልጅ ብሎ የሚሰጥ አለ። ቫይታሚን እና ክትባት አለ። እሺ እዛ ከተከተብኩ ሰዓት ላይ ልጅ በሆዴ ከ2 ሳምንት በኋላ ምናምን ልጅ ሆዴ ላይ ሞቷል። ከዛ ወጣ ከዛ ልጅሽ በደም ግፊት ነው የሞተውና አውጪው ምናምን አሉና እንደ በህይወት ያለው ነው የወለድኩት ልጅ። ምን ሆኖ ልጅሽ ሞቷል፣ በደም ግፊት ሞቷል ምናምን አሉኝ። እሺ ደም ግፊት ስላለብሽ ነው የሞተው ምናምን አሉኝ። እኔ ደግሞ ስለተወጋሁ ነው መርፌ የሞተብኝ ብዬ በጣም ተጸጸትኩ። እንደዛ አይደለም በመሰረቱ የአንዲት እርጉዝ የሆነች ሴት የምትወስደው የራሱ የሆነ ቫይታሚን የሆኑ እንትኖች የቫይታሚን እና የሚነራል የሆኑ እንትኖች አሉ፣ መርፌዎች አሉ የምትወስደው ማለት ነው። እነ ፎሊክ አሲድ እሱ መርፌ ወስጃለሁ። ከዛ ሰዓት ላይ እንትን ብሎ ልጅ ሆዴ ላይ ሞቷል። ላብራራልሽ ነው። ፎሊክ አሲድ የምንለው አለ። ፎሊክ አሲድ የምንለው ሚነራል አለ፣ ወደ ሰውነታችን የሚላክ ነው። በተመሳሳይ ቫይታሚን ዲ እንድትወስድ ይደረጋል። አይረን ልትወስድ ትችላለች፣ አዮዲን ልትወስድ ትችላለች። ማግኒዥየም የምንለው አለ፣ ቫይታሚን ቢ12 የምንለው እንደዚህ የምንላቸው ካልሲየም የሚባሉ ሚነራሎች አሉ። እና አሁን ማወቅ ያለብን ያንን ሚነራል በመጠቀምሽ አንቺ ላይ የሚፈጠር ነገር የለም በመሰረቱ ማለት ነው። ምንም የሚፈጠር ነገር የለም። ነገር ግን ለዛ ልጅ መታመም ምክንያት የሚሆነው ምንድነው ከተባለ ምናልባት እነዛ መድኃኒቶች ለአንቺ የደም ግፊት ኖሮብሽ በዛ በደም ግፊትሽ ላይ ያ መድኃኒቱ ኢፌክት ይኖረዋል። አንዳንድ መድኃኒቶች ለምሳሌ ከሚሰጡ መድኃኒቶች መካከል እነ ቲያማይን ምናምን የመሳሰሉ መድኃኒቶች ይባሉ አሉ የሚሰጡ እና እነዛ መድኃኒቶች የደም ግፊት ላይ ችግር ሊፈጥርበት ይችላል። የመጀመሪያ የደም ግፊት ኖሮብሽ ያን የደም ግፊት ሊያነቃቃው ይችላል በመሰረቱ ማለት ነው። እና በዛ ምክንያት ልጁ ሞታ አልሞታ هذا من قدر الله سبحانه وتعالى ምንም ችግር ያለው ነገር አይደለም በመሰረቱ ማለት ነው። በእስልምና አስተምሮ ላይ አንድ ነገር ከተፈጸመ በኋላ በሙሲባ ከተፈጸመ በኋላ በሙሲባው ምክንያት በቀደር ማሳበብ ችግር ያለው ነገር አይደለም። ነገር ግን እኔ እንደዚህ ስላልሆንኩኝ ነው እንዲህ ስላረኩኝ ነው አይባልም። ነብያችን ሰለላሁ ዐለይሂ ወሰለም ማአሷበ ከለም የኩል ይخطئك وما اخطاك لم يكن ليصيبك ብሏል። ያጋጠመህ ነገር ሊያጣህ አይችልም በፍጹም ያጣህ ነገር ሊያጋጥምህ አይችልም። በቃ እዚህ ቦታ ላይ ምበላ በልተህ ትታነቃለህ ከተባለ ባልበላ ኖሮ አትበል ነው። በቃ መታነቅ አይቀርም ነው መሰረቱ ማለት ከኛ ግን እሱ ነው። ግን እንትን እኔ የወሰድኩ የነበርኩት ሌላ መድኃኒት ክኒን ምናምን ወስድ ነበር። እዛ ስወጋ ነው መርፌ ሰውነቴ ላይ እንትን ሆኖ ደም ግፊት ሞልቶ እዛ እንትን ልጅ አንድ ጊዜ አስጨርሺው። እሺ አስጨርሺው፣ ይቅርታ። እሺ ሙይታ አድርግና ከዛ መጨረሻ ያልገባሽ ነገር ካለ ጠይቀዋለሽ። እሺ እታችን ገብቶኛል ሐሳብሽ። እንዳልኩሽ ነው የደሙን ግፊትሽን አነቃቅቶት ሊሆን ይችላል። ያ ማን አነቃቃው አላነቃቃው አንቺ በዚህ ነገር በዛ ነገር ብለሽ ልትቆጭ አይገባም። በል እንደውም አንድ ሰው እኔ ሐቂቃውን ነው የምነግርሽ። እኔ አንድ ቤተሰብ አለችኝ ልጅ የሞተችባት ማለት ነው። እና ሲሄድ ያደረኩት ነገር ምንድነው በቃ በጣም በደስታ እየሳኩኝ ምናምን ማሻአላህ ምናምን ነው ያልኳት። ምክንያቱም እንዴ ትልቅ ነገር እኮ ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በዱንያ ላይ ህፃን ልጅ ያጣችን እናት ነገ በጀነት አበስሯት ነው ያሉት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። እና ዲናዊ የሆነውን ፓርት ነው መመልከት የሚያስፈልገው እንጂ ሌላ ነገር ውስጥ ለምን እንገባለን?
ጠቅላላ ደግሞ ስናደርገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስብሩ ዐለ اللحظة الأولى ነው ያሉት። ሰብር ብሎ ማለት የመጀመሪያው የሚፈጠር ነገር ላይ ስለዚህ የተፈጠረ ነገር ላይ አንቺ ምንድነው ማድረግ ያለብሽ? በቃ ወሊላሂ አልሐምድ አላህ ሱብሓነሁ ወተዓላ ይህችን እንስት ወይም ደግሞ ይህን ወንድ ወይም ሴቷን ሸፋዓ ያርግልኝ ብለሽ ነው መለመን ያለብሽ። ከዛ ውጪ ከአላህ ጋር እንጣላለን እንዴ እንዴ ተፈጠረብን እንዲሆኑ ምናምን ብለን ይህንን ባና አልሐምዱሊላህ ያልኩ ነው። ሁሌም ሌላ ልጅ ነው ወልጃለሁና እንትን ሌላ ያለ ከአላህ ፊት ጠይቃለሁ ብዬ መጠየቅ ብዬ ነው እንጂ አልሐምዱሊላህ ምንም ችግር ይጠይቀኛል ወይ አላህ ፊት ጠይቃለሁ እንትን ብዬ ነው እንጂ አውቄ አይደለም። በቃ ስለዚህ አውቀሽ ያረክሽው ነገር ስላልሆነ ምንም ችግር የለውም። እንደውም በዛው በተቃራኒ ዱዓ ልታረጊ ነው የሚገባው፣ ልትደሰች የሚገባል ነው የተፈጸረው ነገር አንዲ ስለተፈጸመ ማለት ነው። አልሐምዱሊላህ ሌላው ልጁን ቀጣዩን ወልጃለሁ። አንድ ሴት አለች። አልሐምዱሊላህ ሁሌም አሳስበኛል እጠይቃለሁ አላህ ፊት ምናምን ብዬ ምንም ችግር ያለው ነገር አለ። እሺ ሹክራን ጀዛኩላህ። እሺ ወያኪሽ እሺ ብሪምና ሙዲ ሚል አካውንት መቀጠል ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ቁርአን አያ ነው መጠየቅ የፈለኩት እሱም ካብራራህልኝ። ኢና عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقنا منها وحملها الإنسان إنه كان ظلوما جهولا የሚለውን የቁርአን አያ ብታብራራልኝ ብዬ ነው። اوكي إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان يا الله سبحانه وتعالى سورة الأحزاب አንቀጽ 72 ላይ ማለት ነው። እና እዚህ ጋር አማና ተብሎ የተፈለገበት ነገር ምንድነው የሚለው ላይ በዑለማዎች መካከል ብዙ ነገር አስቀምጠዋል። ነገር ግን አጠቃላይ የተፈለገበት ነገር የአላህ Subhanahu Wa Ta'ala ሸሪዓ እንደሆነ ቁርአንን አጠቃላይ ሐሳብን እንደሆነ ያስቀመጡ ዑለማዎች በጣም ብዙ ናቸው። ለምሳሌ الإمام الطبري رحمة الله عليه من أئمة السلف رحمه الله ይህንን አስመልክቶ ያስቀመጠው ነገር አለ። القول في تأويله قوله تعالى إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها اختلف أهل التأويل في معنى ذلك فقال بعضهم አንዳንዶቹ አሉ معناها إن الله عرض طاعته አለ አላህ እርሱን መታዘዙን ነው ብለው ያስቀመጡ ዑለማዎች አሉ። ወፈራኢዘሁ እንዲሁም ደግሞ የአላህን ትእዛዛቶች ነው። ከዛስ ያንን ትእዛዛት በሰማይና ምድር ላይ እናንተ ተጠብቃላችሁ ወይ አላቸው። አይ እኛ መጠበቅ አንችልም አሉ። የሰው ልጅ ግን የአላህን ትእዛዝ እንጠብቃለን አለ። እሱም ተቀበለ። እንዴ ይሄ ማለት አሉ እኛ የሰው ልጆች እሺ መቼ ነው የተቀበልነው? ይሄንን ለምሳሌ እኔ ተቀበልሃለሁ ወይ ብትሉኝ እኔ መቀበሌን አላቅም። አይ መቀበልህን አንተ አለማወቅህ ያን ነገር አለመቀበልህን አያሳይም የሚል ነገር ላይ ነው። ለምንድን ነው ይሄንን የምትሉት ከተባለ ኢነ ሊልአዕማሪ 5 የሰው ልጆች እድሜ 5 አላቸው። የመጀመሪያው ወደዚህ ምድር ከመምጣታቸው በፊት በእናታቸው ሆድ ከመፈጠራቸው በፊት የነበረው ዓለም አልአርዋህ ብለን የምንጠራው አንደኛው ያ ነው። አላህ Subhanahu Wa Ta'ala በቁርአን ላይ አስቀምጦልናል። ከአደም ዙርያዎች ከጀርባዎቹ ዙርያዎችን እንዳወጣ ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም እና አስመሰከራቸው አምላካቸው አይደለሁንም አላቸው። አላህ ቃሉ በላ ሸሂድና አዎ አምነናል አሉ። ከዚህ በኋላ ግን አላህ Subhanahu Wa Ta'ala አልመሰከርንም እንዳትሉ ብሎ አስጠንቅቋቸዋል። ያ ዓለም አልአርዋህ ይባላል። እኛ ማናስታውስበት ጊዜ ነው። ሁለተኛው ደግሞ የህይወት አይነት እናታችን ማህፀን ውስጥ ሆድ ውስጥ የነበረን ህይወት ነው። በዛ ህይወት ላይ መላእክቶች ተልከው يؤمر بكتاب رزقه واجله وشقي ام سعيد የመሳሰለውን ነገር እንዲጽፍ የተደረገበት ህይወት ነው። ሶስተኛውና ፋሲል ብለን ደግሞ የምንጠራው ወሳኙ ህይወት ደግሞ አሁን እኛ ያለንበት ነው። ይሄ የዱንያ ህይወት የምንለው ማለት ነው። በሁለቱ ህይወቶች መካከል መሐላዊ ነው። 5 ህይወት አለ። ሶስተኛው እሱ ነው መሐል ነው። ከሱ በፊት 2 አለ፣ ከሱም በኋላ 2 አለ። ከዚህ የዱንያ ህይወት ቀጥሎ ደግሞ ያለው ህይወት የበርዘኽ ህይወት ነው፣ የቀብር ህይወት ነው። ከዛ ቀጥሎ ደግሞ ያለው ህይወት የቂያማ አዘሪ የሆነ ህይወት ነው። እና እነዚህን 3ቱን ህይወቶች ስናነጻጽር የሰው ልጅ ያለፈበትን ህይወት ሁለቱን አያስታውሳቸው። ለምሳሌ መጀመሪያ የነበረና እናስታውሰው በእናታችን ማህፀን ውስጥ ያለን ነገር እናስታውሰዋለን ከተባለ እናስታውሰው። በእናት ማህፀን ላይ እንዴት ነበረ በለው ታውቃለህ ወይ? እንዴት ነበረ የምትጠጣው ታስታውሳለህ ወይ? እንዴት ነበረ ተመችቶህ ነበረ ወይ? በምን በኩል በምን ጎንህ ነበርክ? ምን እየሆንክ ነበረ ታውቃለህ ወይ ቢባል የለም። ምንም የምናውቀው ነገር የለም። ሙቀታችን ሊሚትድ ይሆናል። ሐታ አላህ እግርና እጅን ያኔ ሲሰጠን
በደንብ አድርጋችሁ አስተውሉ። እጅና እግር የሚባሉ መሳሪያዎችን አላህ ከሰውነታችን እንዲያርግ ሲያረግ ያኔ ዋዕይ ቢኖረን ኖሮ ለምንድን ነው ያም ያርገው ብንባል እናቃለን ወይ ከተባለ አናቅም በፍጹም። ግን አላህ Subhanahu Wa Ta'ala ለዚህ ለዱንያ ህይወት እያመቻቸን ነው። ዱንያ ላይ ስንኖር እንድንራመድበት እንድንበላበት የመሳሰለው ነገር እንድናረግበት ማለት ነው። አፍ ምን ያደርግልናል እንደን ይሆናል አሁን ያኔ ብንኖር ነው። ግን አላህ እዚህ ዱንያ ቀጣዩን ህይወት ስለሚያቀጣይ ህይወት ላይ እንድንሆንበት ሰው በዛ በዓለም አርዋህ ላይ የመጀመሪያው ፌዝ ላይ አላህ Subhanahu Wa Ta'ala አማናው የሚባለው ነገር ለሁሉም አቅርቦ ከዛ በኋላ እኛ ተቀበለናል ነው የሰው ልጆች። በተጨማሪም ደግሞ ምን ብለናል? ረበና ላ ቱአኺዝና ኢን ነሲና ወአኽጣእና፣ ጌታችን ሆይ ከረሳን ወይም ከተሳሳትን አትያዝብን ብለን አላህም ቀድ ቀቢልቱ ብሏል ነው። እና የመሳሰሉ የሆኑ ሁክሞች አሉ በእስልምና። እነዛ ሁክሞች ፊል ገይብ እኛ ማናቃቸው ናቸው፣ ግን እንደተቀበልን አላህ ይናገራል። ፈአበይና የሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳን። የሰው ልጅ ግን ያዘዋል አላህ ሱብሓነሁ ወተዓላ። የሰው ልጅ ድፍረት አለበት በባህሪው፣ አሮጋንት ነው፣ ትምክተኛ ነው፣ ትምክት አለበት፣ ድፍረት አለበት። እና ያ ድፍረት የሰው ልጆችን አጥቅቷቸው ተቀብለዋል ይላል አላህ ሱብሓነሁ ወተዓላ። እና ያ መቀበሉም አደገኛ መሆኑን ያስቀምጣሉ። አጠቃላይ አላህን ጣዓ አስመልክቶ አማና የተባለው ጣዓ ነው የሚለው ዑለማዎች አቋም ነው። ከضحاكም ከኢብኑ አባስም ወገይሪሂም አልአማና የተባለው الفرائض ነው ብለው ያስቀምጡታሉ። ስለዚህ ይሄ የተባለው ነገር في ዓለም الأرواح ነው ማለት ነው። في ዓለም الأرواح في الغيب لا نعلمه እኛ የምናውቀው አይደለም። ሁለተኛ አቅዋልም አለ ደግሞ ሁለተኛ አቅዋል አለ ኢብኑ አባስ በኩል የመጣ ሰነዱ ላይ ሰነዱን አንተን አላልኩትም ለማጣሊዕ في سنده ولكن አቡ ጃዕፈር በዘገቡት ላይ አቡ ጃዕፈር ወኢማም الطبري رحمه الله عليه ابن عباس رضي الله عنه قال عرض على آدم ብሎ አስቀምጧል። ለአደም ነው የተደረገው። ከዛ فقال خذها بما فيها فإن أطعت غفرت لك وإن عصيت عذبتك قال قد قبلت تقبيالو على آدم ነው ያንን ያደረገው ብለው ያስቀምጣሉ። فما كان إلا قدر ما بين العصر إلى الليل من ذلك اليوم حتى أصاب الخطيئة إلى كذا በዛሽ ቀን ከዓስር እስከ መግሪብ በሚሆን ሰዓት ውስጥ ከተቀበለ በኋላ አላህን ትእዛዝ እቀበላለሁ ከመከልከልም እከለከላለሁ ካለ በኋላ ከዓስር እስከ መግሪብ ባለው ሰዓት ያክል ራሱ አልሆነም፣ ወዲያው ደግሞ ኸጢአን ሰራ ይላል። ይሄ ያቺን መብላቱ ማለት ነው። ነገር ግን ይህን አስመልክቶ ለም ነቂፍ ዐላ ሰነድን ሰሒሕን ከማ አዕሪፉሁ ሰነድ ሰሒሕ የሆነ ሰነድ የለውም። ያው የዑለሞች የእስራኤልያቶች አቋም ያለበት ነው። እሺ ሙዲ አለ ኦኬ። ሌላ ጥያቄ ያለው ጥያቄ ካለ ይምጣ። አጅነቢ ሴት መጨበጥ እንዴት ይታያል? ውዱ ያጠፋል ወይ ያሉ ነው። እስከዛ ሰው እስከሚገባ ድረስ በዑለማዎች መካከል አቋም አለ። ያጠፋልም አያጠፋንም የሚሉ ዑለማዎች አሉ። በመሰረቱ ያጠፋልና አያጠፋም የሚለው ኺላፍ ልክ አንዳንድ ሰዎቻችን እንደምናስበው ሐራም ነው ሐራም አይደለም እንደሚለው አይደለም። ሐራም መሆኑን ሁሉም የተስማሙበት ነው። ግን መጨበጡ ውዱእ ያጠፋል ወይስ አያጠፋም የሚለው فيه خلاف بين العلماء ዑለማዎች መካከል ኺላፍ አለው። አቋማቸውን ላስቀምጥላችሁ። መጨበጥ ሐራም መሆኑን እንትን አንዳንድ ሰዎች በቃ መጨበጥ ሐላል ነው የተባለ ይመስላቸዋል። ግን እንደዛ አይደለም። ነገር ግን በአጠቃላይ ውዱእን ያጠፋል ወይስ አያጠፋም የሚለው በዑለማዎች መካከል ኺላፍ እንዳለው አስቀምጫለሁ። አንዳንድ ዑለማዎች አያጠፋም ብለው የሚናገሩ አሉ። አንዳንድ ደግሞ ያጠፋል ብለው የሚናገሩ አሉ። ለምሳሌ ሼክ እብን ባዝ ረሕመቱላህ ዐለይህ አንዲት ሴትን መንካት ላ የንቁዱል ውዱእ ሙጥለቀን ፊ አሶሒ አቅዋሊል ዑለማ ይላሉ። ሙጥለቅ በሆነ ደረጃ ልቅ በሆነ ደረጃ ያጠፋል ብለን መናገር አንችልም። ለምን? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም
ከባለቤቶቻቸው ያጠፋል ከተባለ ባለቤትንም ይጨምራል አይደል? ከባለቤቶቻቸው ጋር ሰላም ተባብለው ወይ የመሳሰለው ነገር አድርገው ውዱእ ያላደረጉበት ሁኔታዎች ነበሩ ብለው ያስቀምጣሉ። እና በዛ ዙሪያ ትንሽ የዑለማዎች አቋም አለ። ብቻ የተሻለ የሚሆነው አለማድረጉ የተሻለ ነው ከዚህም ሆነ በዛ ማለት ነው። አቡኪ ምናልባት የአይሻ ሐዲስ እንዴት ይያል ከዚህ ሐሳብ ጋር ማለት ነው? ነብዩ አለይሂ ሰላቱ ወሰለም ሲሞት ቀጥታ መስጊድ ሄዱ ነበር፣ ውዱእ ያደርጉ ነበር በሚለው እኮ ቀጥታ እሱን ነው የሚያነሱት ዑለማዎች የሚያስቀምጡት አቋም ያንን ነው። ውዱእ ሳያደርጉ ሄደዋል ቀጥታ የሚለውን ነው የሚያነሱት ማለት ነው። ሌላው እየሰገዱ ሳሉ እንደውም እግሬን ቆነጠጡኝ የሚልም ሐዲስ አለ አይደል? እንደዚህ ያሉ ተመሳሳይ የሆኑ ዘገባዎች አሉ። ከዛ በመነሳት ያንን ዑለማዎች ያስቀምጣሉ ማለት ነው። እሺ ካላችሁ ግቧ ጥያቄ ያላችሁ ሰዎች ካላችሁ እሺ የእናቴ ናፋቂ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ማሻአላህ። እኔ ጥያቄ ነበረኝና ማለት ክርስቲያን ነበርኩኝ ሙስሊም ሆኛለሁኝ አሁን ላይ እና ቤተሰቦቼ እንዳለ ክርስቲያኖች ናቸው። አሁን ትዳር ስለፈለኩኝ ኒካ ምናምን ቤተሰቦቼ ክርስቲያን ናቸው። በምን በኩል ነው እንዴት ነው ማድረግ የምችለው? ምንም ማቀው ነገር ሳይሆን እኮ ማቀው ነገር የለም ስትይ እንዴት ነው ማግባት የምችለው? ማን ነው የሚያጋባኝ ነው? እሺ ያንን አስመልክቶ መሰረቱ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንዲት ሴት ያለ ወልይ መጋባት እንደማትችል አስቀምጠዋል በሐዲስ ላይ ማለት ነው። ሰሒህ በሆነ ዘገባ ላይ ከማ ሩያ ፊ ኢማም አቢ ዳውድ ወገይሪሂም አነ ነብይ ሰለላሁ ዐለይሂ ወሰለም ቃል ላ ኒካሐ ኢላ ቢወልይን ያለ ወልይ ጋብቻ የሚባል ነገር የለም ብለው አስቀምጠዋል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ያለ ወልይ ደግሞ ጋብቻ የሚባል ነገር አይኖርም። وكذلك كما قال ابن القدامى رحمه الله تعالى المغنى በተሰኘው መጽሐፋቸው ላይ የተናገሩት ደግሞ ሸርጥ ብለው ያስቀመጡት ነገር فلا يثبت للكافر الولاية على المسلم ብለው አስቀምጠዋል። አንድ ካፊር አንድን ሙስሊም ወልይ ሆኖ አንዲትን ሴት ሊያጋባ አይችልም ብለው አስቀምጠዋል። ቀደም እንዳልኩት ነብዩ ሰለላሁ ዐለይሂ ወሰለም أيما المرأة نكحت بغير إذن وليها فنكاحها باطل ብለው ሶስቴ ተናግሯል። አንዲት ሴት ያለ ወልይ ከተጋባች ሙሉ በሙሉ ኒካቷ ባጢል ነው ተቀባይነት የለውም ብሏል። ካፊሮች ደግሞ فلا يكون الكافر وليا ካፊር ወልይ ሊሆን አይችልም። ስለዚህ ካፊር ወልይ ሊሆን ካልቻለ ምንድነው የሚሆነው ከተባለ ሙሉ ቤተሰቦችሽ ካፊር ከሆኑ የሙስሊሙ ቃዲ ላንቺ ወልይ ሆኖ ሊያጋባሽ ይችላል። ሙስሊሙ ቃዲ ማለት ነው የዛ ሀገሩ የሸሪዓ የሚመራው አካል ወይም ነው የሸሪዓ ፍርድ ቤቱ ወይም ደግሞ የሳሰለው ነገር ሊያጋባሽ ይችላል ማለት ነው። የመጨረሻው ማጋባት የሚችሉት እነሱ ናቸው። ሊያጋቡሽ ይችላሉ። ማፊ ሙሽኪላ። ሾያኪ አላህ ቤተሰቦችሽን ሙሉ ወደ እስልምና ያምጣልሽ። ኢንሻአላህ ዱዓ አድርጉልኝ። እሺ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ አቡበከር? ሰላም ነው። ደህና ነን አልሐምዱሊላህ። ጥያቄዎች ነበሩኝ፣ 2 ጥያቄዎች። አንደኛው ጥያቄ ምንድነው ከእናት ጋር ያለው ሐቅ እንዴት ነው? እናት ጋር አላህ የእናትን ሐቅ ከፍ አድርጎታል።
እንዴት ነው የሚሆነው? እስከምን ድረስ ነው? አንዳንድ ጊዜ እናቶቻችን ትንሽ አላስፈላጊ የሆኑ ነገሮች በእኛ ላይ ያደርጋሉ። ለምሳሌ በሐቅ ዙሪያ እንዲሁም በንግግር በተለያየ ነገር ነገሮች ይፈጠራሉ ከወላጆቻችን ጋር እና ይሄ ነገር ሐቁ እስከየት ድረስ ይሄዳል የሚለውን አንደኛ ጥያቄ እንድጠይቅህና ሁለተኛ ጨምራለሁ። በመሰረቱ አንድ ነገር ልታውቁት ይገባል ማለት ነው። ያ ልታውቁት የሚገባው ነገር ምንድነው? እናትን አስመልክቶ ምንም ያርጉ ምንም አእምሯችን ላይ ጭንቅላታችን ላይ እንራመድ ይሉም ይበሉም አይበሉም ደስ ብሎ ልናራመዳቸው ይገባል። ጭንቅላታችን ላይ እንሂድ ቢሉ ማለት ነው። ተኝና ልራመድብሽ ቢሉ ራሱ ልናራመዳቸው ይገባል። እኛ በضعፍ በነበርንበት ሰዓት በደከምንበት ሰዓት በማህፀን 9 ወር ተሸክማ ደከመኝ ሰለቸኝ ሳትል ወደዚህ ወደዛ ስትል የነበረች ናት። በሰውነቷ ተሸክማ ማለት ነው። አዝላ ሁላ አይደለም እንዳታወርድሽ አዝላ አይደለም እንትን ያደረገች በሰውነቷ በውስጧ ተሰክማ ከደሟ ደምን ተካፍለሽ ከምግቧ ተካፍለሽ በተንፋሿ ኖረሽ እዚህ ያለሽበት ደረጃ አድርሳሻለች። ስለዚህ ምንም ነገር ቢሆን በመጀመሪያ ደረጃ የእናት ሐቅ ትልቅ እንደሆነ ማወቅ ያስፈልጋል። በሁለተኛ ደረጃ በሰሒህ አልቡኻሪ በዘገበው ዘገባ ላይ አቡ ሁረይራ ረዲየላሁ ዐንሁ ወደ ነቢያችን መጥተው ያ ረሱላላህ መን አሐቁ ናስ ቢሑስኒ ሰሓበቲ እንደው እኔ ሙሉ በሙሉ በጣም ልከታተለው የሚገባ ሐቅ ያለብኝ ማን ነው? በጣም ጠንካራ ሐቅ ያለብኝ ማን ነው ሲባል ቃለ ኡሙከ ثم ኡሙከ ثم ኡሙክ እናትህ አሁንም እናትህ ብለው ነው ሶስት የነገሩት። ስለዚህ የእናት ሐቅ ቀላል ነገር አይደለም። አላህ ሱብሓነሁ ወተዓላ ወወሰይና ልኢንሳነ ቢዋሊደይሂ ኢሕሳን አላህ ሱብሓነሁ ወተዓላ በወላጆቹ ጥሩን ነገር ብለናል፣ ጥሩን ነገር ወስያ አድርገናል ብሎ ካስቀመጠ በኋላ ምንድነው የተናገረው? ሐመለትሁ ኡሙሁ ከርሀን ወወضዐትሁ ከርሃ እናቱ እንደተሸከመችው እንደወለደችው ማስቀመጥ። ዓለም ላይ ያለ የትኛውን በሽታ ቢሰበሰብ የምጥን በሽታ ያክል የሚያክል የለም። ታውቃላችሁ ይሄንን በሳይንሱ ዓለም እንደሚነገረው ማለት የምጥን በሽታ ያክል አደገኛ ከባድ የሆነ በሽታ የለም። እና እናትሽ ያንን ሁሉ በሽታ ለአንቺ ስትል ነው ተሸክማ ያለፈችው ነው። እና በዛ በህይወት ሁኔታ ላይ አንቺ ትንሽ እያለሽ በጣም የሚገርም ነገር ልንገርሽ። ለምሳሌ አሁን ብዙ ጊዜ እኛ ከእናቶቻችን ጋር በእድሜ ገፋ ሲሉ የሚያስቸግረን ነገር ምንድነው? በቃ በእድሜ ገፋ ያሉ ስለሆኑ ወይ የሆነ ነገር አብዝተን ይጠይቁናል፣ ወይ የሆነ ነገር ይሉናል፣ ወይ እንደዚህ ይሉናል። እስቲ እኛ ወደ ኋላ ተመልሰን እስቲ የነበርንበት ሁኔታ እስቲ ልጅ እያላችሁ እንዴት ነበር የምታደርገው? ጭቅጭቃችሁ እንዴት ነበር የሚያስጠላው? ልጅ እያልን እንዴት ነው የምንጨቃጨቀው ቤተሰቦቻችንን? እና ያንን ሁሉ ጭቅጭቃችንን ችለው አሁን ደግሞ እነሱ በእድሜ ገፍቷቸው እድሜ ይዟቸው አንድ ነገር ሲናገሩ ወይ አይሰሙንም። ስናወራ ምናምን ምን አላችሁ? ሽምግልና እኮ ነው፣ ደክመው ነው እኮ እንትን ድክም ብሏቸው ነው፣ ህይወት ይዟቸው ነው። እና እዛ ደረጃ ከደረሱ በኋላ እኛ ደግሞ ተመልሰን እነሱን መንቀፍ፣ አይ ቺማ እንዲሆናለች፣ በቃ አሰማኝም፣ እንዲና ታደርቀኛለች፣ ዝም ብላ ትረሳለች፣ አንድ ነገር ደጋግማ ትነግረናለች ይላል። እንደኛ ልጅ እያለን መንገድ ላይ ስንሄድ ይሄ ምንድነው? ይሄ ምንድነው? ይሄ ምንድነው? ይሄ ምንድነው? ይሄ ምንድነው? ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ሰቀስ ከነሱ ጋር ስንጨቃጨቃ ከኛ ጋር የዋሉት ከኛ ጋር እኮ ነው እንደዛ እያደረገው ያሉት። እና ያንን ልናስብ ይገባል። በእናታችን ላይ ያለን ሐቅ በጣም ትልቅ ነውና ኢነ መን አበረ አልበር صلة الرجل أهل وادي أبيه بعد أن يولي የሚል የዑመር الخطاب رضي الله عنه ንግግር ኢብኑ ዑመር رضي الله عنه ንግግር አለ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናግሯል የሚል ማለት ነው። እና በአጠቃላይ ግን እንዳልኩሽ በአጠቃላይ ጥሩ ነገር ልንውልላቸው ይገባል። በዚህ አጭር ዱንያ ላይ እነሱ በጣም ጥሩ ነገር ውሎ እዚህ አድርሰውናል። እኛ ደግሞ ጥሩ ነገር ውለን ቢያንስ በጥሩ ነገር እንካሳቸው። ያንን ማድረጉ ለኛም የተሻለ ይመስለኛል ነው። እንደዛ አርጌ የእናት ሐቅ እስከ መጨረሻ ነው፣ እስከ ጥግ ድረስ ነው እህታችን። እሺ ጀዛከላ ኸይር። አሁን ይሄ ሁሉ ሐቅ አንተ የነገርከኝ በሙሉ ነው ያውቀዋለሁ። እናትም ነኝ የልጆችም እናት ነኝ፣ አውቀዋለሁ ሁሉንም ነገር። አላህ እንዴት አድርጎ ደረጃዋን ከፍ እንዳደረገው እንዳላቀው አውቃለሁ። ግን አንዳንዴ በቤተሰብ ውስጥ የልጆችን ከልጆች መለየት፣ ማሳነስ፣ ዝቅ ማድረግ፣ ኸይር ነገርም ስታደርግ ወደ ሸር
መሄድ አለ። በአድሎ በደንብ የሚታይ አድሎ ማለት ነው። እና ይሄን ነገር እኔ አንዳንዴ ትዕግስት በጣም ያንሰኝና እናገራታለሁ። ለምን እንደዚህ ታደርጊያለሽ እናቴ? ይሄ እኮ ጥሩ አይደለም። አላህም ፍሪ፣ እንደዚህ ማድረግ የለብሽም። እኛን ሁላችን ነው የሚከፋፍለን። ይሄ ነገር ይከፋፈላል፣ ቤተሰብ ከቤተሰብ ይከፋፈላል ተይላታለሁ። እና ከዚህ አንፃር አንዳንዴ ስሜታዊ ሁኜ አንዳንድ ነገር እናገራለሁ። ከተናገርኩ በኋላ በጣም ነው ማለቅሰው። ቤቴ ሄጄ ባለትዳር ነኝ፣ ልጆች አሉኝ እና በጣም ፊል አደርጋለሁ። ብቸኝነት ይሰማኛል፣ ባዶነት ይሰማኛል። ለምን እናቴ እንደዚህ ታደርገኛለች ብዬ ማለት ነው እንጂ ሐቁን አውቀዋለሁ። ግን በእናቶች ላይ ስለ ልጆች ሐቅ የለባቸውም ወይ? እንደዚህ የሚያደርጉ እናቶች እኛን እንደዚህ ሲያደርጉ እኛ ወደ መጥፎ ነገር እንዳንሄድ አላህ ምን አስቀምጧል? እናቶች በልጆቻቸው ላይ የሚያደርጉት ሐቅ የሚለውን ለማወቅ ነው። አፎን እንግዲህ ሁለተኛው ጥያቄ በተጨማሪ እንደዚህ ስንል ሕቁቅ የሚባለው ነገር በእስልምና ሁወ ሙተባዲል የሆነ ነገር ነው። ሐቅ ከተባለ እኔ አንድ አካል ላይ ሐቅ አለኝ ከተባለ ያ አካል እኔ ላይ ያለው ነገር አለ፣ እኔም እሱ ላይ ያለን ነገር አለ ማለት ነው። ከአንድ አካል ብቻ የሚመነጭ ራይትም ሆነ እንትን የለም። እኔ ለምሳሌ ኢኤምኤም ነው የሚለው አካውንት ላይ እሷ ጋር ብር አለብኝ ከተባለ እሷ እኔ ጋር መክፈል ያለባት ነገር አለ ማለት ነው። እኔ መብት አለኝ ከተባለ እሷ ግዴታ አላት ማለት ነው። እኔ የመብላት መብት አለኝ ካልኩኝ የሚያበላኝ አካል ደግሞ እኔን የማብላት ግዴታ አለበት ማለት ነው። እነሱ ደግሞ እኛ ላይ ያላቸው ግዴታ ምንድን ነው ከተባለ ግዴታ ቁጭ ተደርጎ ተቀምጧል። ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ፣ ሁላችሁም ተንከባካቢዎች ናችሁ፣ እረኞች ናችሁ። አንድ እረኛ ደግሞ በሚያርመው ነገር ላይ ይጠየቅበታል፣ ተጠያቂ ነው። ስለዚህ በሚያርመው ነገር ላይ ተጠያቂ እስከሆነ ድረስ እናቶችም ሆኑ አባቶች ተጠያቂዎች ናቸው፣ በእኛ ላይ ተጠያቂዎች ናቸው። ስለዚህ በሚኖረን ህይወት ላይ እነሱም እላፊ የሆነ ነገር ውስጥ መግባት አይጠበቅባቸውም። አዛ የሚያደርጉ ሊኖሩ ይችላሉ። እንዳልኩት እኛ ያን አዛ ሰብር እናድርግ። በቃ በባህሪው ችግር ያለበት ሰው ሊኖር ይችላል። በቃ ሰብር እናድርግ። ከእድሜ የመነጨ ሊሆን ይችላል፣ ውጭ ከሚደርስባቸው ነገር የመነጨ ሊሆን ይችላል፣ በስራ ደክመው ሊሆን ይችላል፣ በብዙ ነገር ሆኖ ሊሆን ይችላል። አይምሮ እኮ ይጎዳል እኮ እድሜ ሰው ልጅ እኮ በሄደ ቁጥር እኮ ስንት ነገር እኮ አይተዋሉ። ብዙ ቤተሰብ ሞቶባቸዋል እኮ አባት እናት ሞቶባቸዋል እኮ እነሱ ወይ ልጅ ሞቶባቸው ይሆናል። ብዙ ነገር አይምሯቸው እኮ ይጎዳል እኮ። የሰው ልጅ እኮ በጊዜ ሂደት ላይ እየተጎዳ የሚመጣው ብዙ ነገር ያያል፣ ብዙ ዙልም ያያል፣ ብዙ በደል ነገር ያያል። ስለዚህ ይደክማሉ፣ የሆነ አይምሯቸው ይጎዳል። እና ያንን መሰረት አድርገን እኛ እንተወው ነው። ምንም ነገር ያደርጉ እነሱ ሐቅ አለባቸው። አዎ ሐቅ አለባቸው፣ ግን እንተወው። እኛ በብዙ ነገር ሊጎዱ ይችላሉ እነሱ። እና በተቻለ መጠን በእሳት የመጣን ሰው እኛ በውሃ ብናገኘው ቀላል ነው ለኛ። እነሱ እኛ ላይ ችግር በፈጠሩ ቁጥር እኛ ደግሞ አይ ችግር የለውም ይቅርታ ምናምን፣ ግን ይሄ እኮ እንዲህ ቢሆን የተሻለ ነው እያልን ብናወራ which is most በጣም የሚገርም ነው የሚሆነው ለኛ። እና ህክማውን እንጠቀም፣ ጥበብን እንጠቀም። እኛ ራሱ እስቲ ምን እያደረግን ነው? አንዳንዴ እኮ እያደረግን መስሎን እያደረግን እኮ ላይሆን ይችላል እኮ። ጥሩ ነገር እያደረግን መስሎን ጥሩ ነገር እያደረግን ላይሆን ይችላል። ራሳችንን መፈተሽ ጥሩ ነው። ምንድነው እያደረግን ያለው? ምንድነው እየሰራን ያለ ነው? እንሂድ፣ ዝም ብለን ዛሬ ቀን እንሂድና ቤተሰብን ይዘን ሄደን የሆነ ነገር ኬክ ምናምን የሆነ ነገር ይዘህ ሄደህ አብረሃት አሳልፍ። እንዴት ነሽ እናቴ እስቲ የልጅነትን ታሪክ ንገሪኝ ምናምን በላት። እንደዛ ምን ችግር አለ? አሁን ይሄ ነገር በቃ አሁን በእኛ ዘመን በቃ በጣም ከባድ ነገር ተደርጓል። ዝም ብለህ ሄደህ እናትህ ጋር የሆነ ነገር ይዘህ ሄደህ በቃ አብረህ ብትውል አብረህ ብታወራ በቃ እኔ አፉ በይኝ እስካሁን ያደረግኩት ነገር ምንም ነገር ብትይኝ እኔ ለምትይኝ ነገር በሙሉ ታዛዥ ነኝ። እንደዚህ አይነት ነገራቶችን ብናርቅ በእጅ ላይ ያለ መዳብ በእጅ ላይ ያለ ወርቅ እንደ መዳብ ይቆጠራል ይላሉ የሀገራችን ተራቶች ሲተርቱ ማለት ነው። እና የሄደ እንደሆን ምዬ ነው የምነግራችሁ፣ የሄደ እንደሆን ጸጸቱን አትችሉት። ነገር እስካለ ድረስ ነው መማረሩ መደሰቱም ያለው። መማረሩ መደሰቱም በጠፋ ጊዜ ጸጸቱን አትችሉት። ولذلك قال النبي صلى الله عليه وسلم اغتنم خمسا قبل خمس
ሐያቱከ የመጀመሪያው ህይወት ነው ከሞት በፊት ህይወትን የሞቱ እንደሆን ቁጭቱን አችሉት እና ያን መሰረት አድርገን ምንም ይሁን ምንም አፈይቱ እያለን እኛ ብናልፍ የተሻለ ነው። አላህ ሱብሓነሁ ወተዓላ የወላጆቻችንን እድሜ ዕምራቸውን ይጨምርላቸው፣ የሞቱትንም ደግሞ አላህ ይርሐማቸው፣ በጀነት ላይ የሚደሰተው አላህ ያደርጋቸው። ነገ ደግሞ ዱንያ ላይ የዛሬውን ዱንያ ሳይሆን ነገ ደግሞ በአኺራ ላይ አብረን ከነሱ ጋር የምንደሰት የምንዝናና አላህ ያርግልን ለማለት ነው። አሚን ኢንሻአላህ አሚን። ሁለተኛ ጥያቄ ልጠይቅ ወይስ? እሺ ሁለተኛው ጥያቄ ምንድነው? ራስን መጉዳት ምንድነው? ነፍስያን መጉዳት፣ ነፍሳችን መጉዳት የሚለው ነገር እስከምን ድረስ ነው? ራስን እስከ ማጥፋት ከባዱ ደረጃ ራስን ማጥፋት ነው። ያ ሳይሆን በዱንያ ላይ ስንኖር ነፍሳችን በድለናታል ብለን የምንለው ምንድነው? እስከምን ድረስ ያለው ነገር ነው? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንተ ላይ እኛ ሰውነታችን ነፍሳችን በእኛ ላይ ሐቅ አላት። የሰው ልጅ ሁለት ኮምፖነንት አለው። አቅልና ነፍስ ብለን የምንጠራው ሁለት ኮምፖነንት አለው። አቅልና ነፍስ ብለን የምንጠራው ወይም ደግሞ ፍላጎት ብለን የምንጠራው ማለት ነው። ሩህ የምንለውን አይደለም እያልኩ ያለሁት። አቅል የምንለው አገናዛቢ የሆነ አካል ነው። ነገራትን በማገናዘብ የሚያምን ነው። አንድ ሰው አንድ ከተማ ላይ ሄዶ ቤት መገንባትን ሲያስብ ቤት የሚገነባበትን ቦታ በአቅሉ ነው የሚወስነው። ምክንያቱም ያሰላሰልና ቤት የምገነባው እንዴት መሆን መቻል አለበት፣ ስራዬ እዚህ አካባቢ ነው፣ ስለዚህ ለስራዬ ቅርብ የሚሆነው እዚህ ቦታ ላይ በዚህ ቦታ እንደዚህ ቢሆን እንደዚህ ቢፈጠር ምናምን ብለን አሰላስለን የምንገነባበት ነው። ያ የአቅል ስራ ነው። ሁለተኛው ደግሞ የነፍስያችን ደግሞ አለች፣ በቃ የውስጥ ፍላጎታችን ማለት ነው። ያንን ቤት ከገነባን በኋላ ግን የቤቱን ከለር ለምሳሌ ስንመርጥ አቅላችንን ነው ወይስ ነፍስያችን ነው የምንከተለው? አቅላችን ነው የምንከተለው ካላችሁ አቅላችሁ ምን ይላችኋል መሰላችሁ? ማድረግ ያለብህማ ጥቁር ሙሉ በሙሉ ቀባው ይላል አቅልህ። ለምን ነው ጥቁር በሙሉ የሚቀባው? ምክንያቱም እንዳይቆሽሽ ይላል። ግን ይሄ ቦታው የአቅል ቦታ አይደለም ነው፣ የነፍስያ ቦታ ናት። በቃ ደስ ያለህን ከለር ነው የምትቀባው። አሰላስለ ምናምን አይደለም፣ ደስ ስላለህ ትቀባለህ። ካሰላሰልክ እንዳይቆሽሽ ሙሉ በሙሉ ጥቁር አድርጎ ይላል። አቅል እንደዛ ነው የሚያስበው። ስለዚህ ሁለት አይነት ኮምፖነንት አለን፣ የአቅልና የነፍስያ ኮምፖነንት አለን። ነፍስያም አቅልም ሁለቱንም ልናስደስታቸው ይገባል በዚህ ዱንያ የራሳቸው ቦታ ስላላቸው ማለት ነው። ከዛ ውጪ በሐዲስ ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዕደ አልመውት ብለዋል። ከይስ ብሎ ማለት አራዳ ጮሌ ብሎ ማለት መን ዳነ ነፍሰሁ ይችን ህይወት ነፍስያውን የተቆጣጠረ ነው። ወዐሚለ ሊማ በዕደ አልመውት ከሞት በኋላ ላለ ህይወት ደግሞ አጥብቆ የሰራ ነው። በቃ ከይስ ብሎ ማለት አራዳ ብሎ ማለት ወልዓጂዝ ዓጂዝ ወይም ደግሞ የተጃጃለ አካል ብሎ ማለት ፋራ ብሎ ማለት በእኛ አገላለጽ መን አትበዐ ነፍሰሁ ሀዋሃ ወተመና ዐለ ላሂ ልአማኒ ነፍስያውን ስሜቱን የተከተለ ዝም ብሎ በቃ ስሜቱን ብቻ የጋለበ አካል ይሄ ዓጂዝ ነው። ፋራ ብለን የምንጠራው እኛ እሱን ነው። ወተመና ዐለ ላሂ ልአማኒ ከዛ በኋላ ደግሞ አላህ ገፉሩ ረሂም ነው። አቡ አትጨቃጨቁ፣ ዝም ብላችሁ እንደዚህ እንደዚህ ምናምን አትበሉ፣ አላህ መሀሪ ጌታ ነው፣ ተውት ምናምን። እናንተ አይደለም የምትፈርዱት፣ እኛ አልሐምዱሊላህ የፍርዱ ቀን ጌታ አላህ ነው፣ አላህ ፈራጃችን ነው ምናምን፣ አታካብዱ፣ እስልምና ገር ነው ምናምን የሚል ሰው ነው። እና ሁለቱንም ሐቅ አለ ነው። ሰው ነፍስያችንን በዱንያ ላይ ስንኖር አስረን መኖር አለብን። ነፍስያችንን ልቅ ማድረግ የለብን። እና ያ ማለት ግን ራሳችን መበደል አለብን ማለት አይደለም። ልክ እንዳልሽው ነፍስ እስከ ማጥፋት ድረስ ራስን እስከ ማራብ ምናምን ድረስ መድረስ የለብንም። ላ አንተ ነፍስያህ ላይ ራሱ ሐቅ አለብህን የተባለ ነብዩ ሰለላሁ ዐለይሂ ወሰለም እኔ እንደናንተው ጾማለሁ አፈጥራለሁም አለው፣ እተኛለሁ እሰግዳለሁም አለው። በቃ ሌላም ነገር የመሳሰለው አገባለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ከዚህ ነገር ከኔ ሱና የሚርቅ አካል ከኔ አይደለም ማለት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እነዛ እኛ እናገባም ምናምን ያሉ አካላቶችን አስመልክቶ አልሐዲሱ ጠዊል። ስለዚህ ዱንያ ላይ ስንኖር ኡመተን ወሰጠን የሚለው እያንዳንዱ ነገር ላይ ይመጣል። ኢቭን እዚህም ላይ ማለት ነው። ለዱንያ ምን ሰራ ይኖራል። ምግብ ሁለት አይነት ምግብ አለ። የሩህ ምግብ አለ፣ የስጋ ምግብ አለ። የሩህ ምግብ ካልተሰጣት ሩህ ትራባለች፣ ልክ ስጋ እንደሚራብ። ስጋ ሲራብ የሆነ ነገር እናግበሰብሳለን፣ እንጀራ የሆነ ነገር ዳቦ ምናምን ትበላላችሁ። ሩህም ደግሞ ትራባለች። በምን አላ ቢዚክሪላህ ተጥመኢኑል ቁሉብ ዚክር የሚባል ነገር አለ።
ቁርአን ትፈልጋለች። ስለ አላህ መስማት፣ ስለ መለኮት ማውራት ትፈልጋለች። ሩህ የሩህ ምግብ ስለ መለኮት ማውራት ጠቀጥግብ ትላለች። ስለ መለኮት ስታወራ፣ ስለ አላህ አዘማ ስታወራ 99ን የአላህ ስሞች አንስተህ የኤክስፕሬሲቭሊ ስትመለከታቸው አላህ እኮ ረሂም ነው። የአላህ ረሂምነቱ ይኸው እዚህ የምትመለከቱትን የዓለም ህዝቦች ረህማንነቱ የዓለምን ህዝብ እያመጹት ያበላቸዋል፣ እየሰደቡት ያበላቸዋል። እዚህ ጋር እየጎረሰ አላህን ይሳደባል፣ እየጎረሰ ነብዩን ይሳደባል። በቃ አላህ ይሄ ረህማንነቱ ነው። ረሂምነት ደግሞ አላህ ነገ የቂያማ ቀን ከሙእሚኖች የሆኑ ሰዎችን يدخلون الجنة من غير حساب ولا سابق عذاب 70,000 70,000 የሆኑ ከእያንዳንዱ ኡማ ናቸው ተብሏል። አይ በአጠቃላይ ነው ተብሏል። አይ 70,000 ማለት በብዛት ነው ተብሏል። ብቻ ከ70,000 ያለምንም ፍርድ ያለምንም ቅጣት ዝም ብሎ ጀነት ግቡ ይላቸዋል። ከዛ ውጪ ዝም ብለህ ወንጀል የተከመረ ወንጀል ይዘህ መጥተህ قد غفرت لك ይቀርልሃል ይላል። ይሄ ደግሞ የአላህ ረሂምነት ነው። ሱብሃንአላህ ተዓላ አላህ ራሱ ራዚቅ ነው፣ አብይ ነው። ዓለም ላይ ያለን ህዝብ ስትወጡ ሁሉም በልቶ ይገባል። የሚያማረውን በልቶ ይገባል፣ የማያማረውን በልቶ ይገባል። ዶላር ጨመረ ትበላለህ፣ ዘይት ተወደደ ትበላለህ፣ ሽንኩርት ተወደደ ምናምን ትበላለህ። خلاص እና ይሄን እንደዚህ አይነት የአላህን ስሞች ስታነሳ፣ የአላህን አዛማ ስታነሳ፣ ስለ ሰለፎች ስታወራ፣ ስለ ነብዩ ታሪክ ስታወራ፣ እነዚህ ነገራች ስትል ሩህ ደግሞ ትጠግባለች፣ ሩህ ትበላለች። ሶ ለሷም ምግብ ትሰጣታለህ፣ በተጓዳኝ ደግሞ ወደ ስጋህ ምግብ ትሰጣለህ። እና እነዚህ ነገራቶችን በማመዛዘን መቀጠሉ የተሻለ ነው የሚሆነው። ከዛ ውጪ አጉል የሆነ ጎዳታለው እንዲያረጋታለው የሚል ነገር የእስልምና እንትንም አይደለም፣ የእስልምና አስተምሮም አይደለም ነው አስለን። አላህ ይስጥልኝ፣ አላህ ይጠብቃችሁ ሁሉ። ወአለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ። ሽኔ ሁለት ጥያቄ አለኝ ኢንሻአላህ። የመጀመሪያው ጥያቄ መጥፎ ሰው ላይ እርግማን እንዴት ይታያል? ማለት ያን ሰው ለቤተሰብም ሊሆን ይችላል ወይም ደግሞ ለኡማም ሊሆን ይችላል መጥፎ ነገር የሚያደርስ እንደሆነ ካሰብከው በዛን ያን ሰው አላህ ያን ሰው ብሎ መራገም እንዴት ነው ከሸሪዓው አንፃር ማለት ከሚያደርገው ድርጊት አንፃር? እና ጫገለውን ቀጥላለሁ። እሺ አስለን በመሰረቱ እርግማን አስመልክቶ እኛ ተራጋሚ ሰዎች መሆን መቻል የለብንም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ተራጋሚ ሆኖ እንዳልተላኩ መራገም የሚባለውም ነገር አግባብ አለመሆኑን አስተምረዋል በብዙ ቦታ ላይ ማለት ነው። በተመሳሳይ ደረጃ አላህ ሱብሓነሁ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይም ሴት ልጆች ነገ የቂያማ ቀን ጀሃነም ውስጥ ይበዛሉ አሉ። በምን ምክንያት ነው ይበዙት ሲባል ይክثرن اللعنه ويكفرن العشير የመጀመሪያው እርግማን ያበዛሉ ተብሎ ነው የተነገረው። ስለዚህ ሴቶች ጋር በተለይ ይስተዋላል። በሆነው ባልሆነው በትንሽ በትልቁ መራገም የሚባል ነገር አለ። ያ ግን አግባብ አይደለም። ይህንኑ ደግሞ ዘገባ የነገሩን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ ደረጃ ደግሞ የአላህ ሱብሓነሁ ወተዓላ ቁጣ ወይም እርግማን ሰዎች ላይ እንዲሆን ዱዓ አድርገዋል። ያንን ዱዓ ማድረጋቸው ከሰዎቹ የኃጢአትን ክብደት ወይም ደግሞ ኃጢአታቸውን ከማሳየት አንፃር። ስለዚህ እንዴት አድርገን ነው በእነዚህ መካከል ጀምዕ የምናደርገው ከተባለ የመጀመሪያ እኛ ሰዎችን መራገም የለብንም። ነገር ግን አንዳንዴ ልክ ሁዘይፋ እንዳደረገው አላሁመ ላ ቱሰሊጥ ዐለይሂ በዕዲ ብሎ ሐጃጅ ላይ ዱዓ አድርጎበታል።